እንዴ ዛሬ 11 ነው ለካስ። ታዲያ እንገናኛለን ነገር አረጋስ አንዴ በሌላ አካውንት እስቲ አንዴ የኔ አካውንት አንዴ ፎሎ አድርጉት። ኖክ ፎሎ አድርጓት። ስማ ነገ ጠብቁ አሳድጉኝ ትላለህ። ከልጅነት ኧረ ቆይ ስማ ነው ኢየሱስና ቀለሜ ይጨፋጨፉት ጠጁን የጠጡ ይጨፋጨፋሉ አሉ ይከሳከሳሉ አሉ ኢየሱስና ቀለሜ ኧረ ከኃይለኛ ጦርነት ላይ ናቸው አሉ። ተኝተን ስንነሳ አብኩቶት ነው የሚነሳው። ምንድነው አልገባኝም። ምን እንደሆነ እኮ ምን እየተካሄደ እንዳለ ራሱ አልገባኝም። ቀለቤ እኮ 24 ሰዓት ነው እንቅልፍ የተባለ አልተኛም። በሌላኛው አካውንት ይችላል አሉ እንታት በለበው። አረ ኦኬ በእስራኤል በሞሳድ እዚህ ገብቶ ሊሆን ይችላል። አዎ እስራኤል በሚል አካውንት አረ ዮኒ ሞሳድ ያልኩት ለዛ እንዴ አረ ከባድ ሰው ነው ጋይስ። እኔ የምላችሁ አንዴ ቆይ ይሄን ማስታወቂያ ልናገርና ልውጣ በጌታ ቆይ ይሄን አካውንት አንዴ ማማ ሚሊዮን አካውንት አንዴ ፎሎ አድርጉት እስቲ አንዴ ፎሎ 100 ሰው አላችሁ እስቲ 70 ሰው እንኳን ፎሎ አድርጉ ሰባዎቻችሁ ከመቶ እንኳን 70 ሰው እስቲ ጋይስ አንዴ ፎሎ እንዴ ግን ለምንድን ነው ፎሎ የምናደርግሽ ቢሉሽ ምን ትያለሽ እስቲ ቆይ ተንፍሺ ማማ እኮ ለምን እያሉ ለምን ፎሎ አድርጓት? አንደኛ ኦርቶዶክሳዊ እህታችሁ ስለሆነች ፎሎ አድርጓት። ሁለተኛ አካውንቱን ለስራ ስለምትፈልገው ፎሎ አድርጓት። ሶስተኛ ምን ልጨምር? ይሄው አንደኛ ኦርቶዶክሳዊ እህታችሁ ስለሆነች ፎሎ አድርጓት አልኩ። እሺ እህታችሁ ስለሆነች ይሄው ኦርቶዶክሳዊ እህታችሁ ነኝ ፎሎ አድርጉኝ ያለችን ነው። ጋይስ አሳየዋ እህትነታችሁን። እሷም ፎሎ ተመልሳለች። አሳየዋ እህትነታችሁን። እሺ እስቲ ጋይስ እስቲ ፎሎ አድርጉ። እኔ ምንጭ ሴት ሆነ ነው። እስቲ አንተ እንኳን ንገራቸው እስቲ መገናኛ ነው። እስቲ የኔ አካውንት ፎሎ እስቲ ንገራቸው አንተ እስቲ ከፈለጋችሁ አርጓት ከፈለጋችሁ አታርጓት መብቱ እናንተ። ለምን ፎሎ አርጓት ነው እንጂ ጭራሽ መብቱ እናንተ ነው እንዴ? እንዴት ያለ ጉር ነው? አዎ ስልኩ የነሱ ጣቱ የነሱ እኛ ምን አገባን? ከፈለጉ አርጓት ከፈለጉ አርጓት። አረጋሽ ፎሎ አርጓት በቃ እኔ እንኳን ፎሎ አርጓት ዳንስ በቃ ነገ እንገናኛለን። ነገ አለው። እሺ ነገ አለው። አንቺ ልፈትፍቶና በነፃነት እኔ እሺ ጋይስ 48 ገብቷል። እስቲ 100 እናስገባ። 100 ጋይስ ፎሎ አርጓት። ይሄው ተናገረች እኮ ኮሜንት ላይ ጻፈች። በጣም ስለምወዳችሁ እኔ እዚህ ከፓፓዚ እንትን ነኝ ኢንተርኮንቲኔንታል አካባቢ ያለው ንግድ ባንክ ከፋይዳ ጋር አካውንቴን ለማያያዝ ብዬ ወረፋው በቃ በጣም ያዝጋል። በኢየሱስ ያዝጋል፣ አይገልጾም። ያዝጋል እና ሲጨንቀኝ ነው ወጥቼ እንትን ያልኩት ጋይስ። እሺ 48 አረ ፎሎ አንዴ ሄዋን ፎሎ አርጓታ። እንዴ ለምን በቃ ተናገረች እኮ ኮሜንት ላይ ጻፈች እኮ እንዴ
በስልክ እምቢ አለኝ እኮ በስልክ እኮ ሞከ ልደውልልህ ዮኒ በስልክ ወይ ሰው አለ ልደውልልህ ጋይስ ፎሎ አድርጓታ እሺ ልደውል አንድ ዮኒ ጋር ልደውልለትና ከዚህ ጋር ላግለኝ አንዴ ጋይስ ጋይስ እሺ ተመልሻለሁ አለው እታችን ፎሎ አታረጓትም እኔ እንኳን ቼክ አረኩት ፎሎ ባክ መልሻለሁ እኔ እንኳን በእውነት እኔ እኮ ገርሞኝ እኔ ራሴ ፎሎ ሳላረጋት ነው እንዴ ፎሎ አርግ እንዴ ድምጿማ ያበደ ነው ድምጿ እኮ በስማም ቦልድ እንዴ ድምጿ አተም እንዴ ይበዛ ላይ አርሰናል ደጋፊ ናት መሰለኝ አረ በጣም ትቀልዳላችሁ እሺ ጄ እሺ ማማ ቴንኪው እሺ ወይ ጄ እስቲ አንድ መወያያ ርዕስ አምጥቼ ነበር ዛሬ ጧት የነበረው ነው ዮኒ አረ ከዚህ ርዕስ ተፋታን እንዳይለኝ እንትኖች መጀመሪያ እኔ ቤት ነበር እነ ኢብራሂምና እንትና ለነቃሌ የውይይት ጥሪ ያቀረቡላቸው አሁን ደግሞ ለምንድን ነው ሙስሊሞች የነቃሌን የውይይት ጥሪ ያልተቀበሉት እስቲ የገባው ሰው አለ ሊያስረዳኝ የሚችል ጧትኛ ላይቭ እያለ ላይቭ ሌላ ቦታ ላይ የሐሳብ ሲነሳ ነበር የነቃሌን የውይይት ጥሪ ለምንድን ነው እምቢ ያሏቸው አልተቀበሏቸውም እኮ ሰረዙባቸው እኮ ሲሪየስ ለምንድን ነው እኔ እኮ ባይዘው እንትን ነበር እኮ እኔ ቤት ነበርኩ መጀመሪያ
የውይይት ጥሪውን ያቀረቡላቸው እና ሄደው ተስማሙ። ከዛ በኋላ እስቲ ቆይ እኔ የደረሰኝ መረጃ ምንድነው? እስቲ ፕሮፋይሉ ራሱ ያስፈራል። ምን ተሸፋፈነ ነገር። ሰላም ነው ሲሶ? እግዚአብሔር ይመስገን። እንዴት ነህ? አለሁ ሁሉ ሰላም፣ ሁሉ እግዚአብሔር ይመስገን። እነ ቃሌ ውይይቱን ለምንድን ነው ፈሩት? በዚህ ሐሳብ ይድበት ኢብሮ ዛሬ ይገባለሁ ብሏል። ኢብሮ 10 ሺህ ሰው አለበት። ውይይቱንማ የሰረዙትማ እነ ኢብራሂምና እነ ኢምራን አሁን ይገባለሁ ብሏል። እና ቴዲ ሐዋሳ ቤት አሁን ይገባለሁ ብሏል። ኢብሮ ለምን ግዴታ እኮ ቴዲ ሐዋሳ ቤት መሆን የለበትም እኮ ግዴታ ቴዲ ችግር ይኸውልህ የትም ይሁን እና ቴዲ እና ይሁዳ ቤት የፈለጉትን ቤት ይገባለሁ ብሏል። ኢብሮ ለምን ሰረዙ? ለምን ይሁዳ ቤት ይሆናል? ለምን እኔ ቤት በቃ መቶ ለምን አይወያዩ? ምን ችግር አለው? እነሱ ይወጣሉ በኋላ ገብተው ማለት ነው። ምን ችግር አለው ቢወያዩ? ምን ችግር አለው? አይደለም ዋና ምክንያታቸው ውይይቱን የሰረዙበት ዋና ምክንያታቸው ምንድነው? አልሰረዙም። ዛሬ ይገባለሁ 10 ሺህ ሰው ባለበት ማታ ኢምራን ቤት ይገባለሁ። የፈለጉት እና ቴዲ ሐዋሳ ቤት እና ኢዮዳብ እና ዮኒ ቤት ይገባለሁ። በፈለጉበት ጊዜ ይመጣለሁ ብሏል። ቆይ እርሱን ሙስሊሞች ለምን ውይይቱን ሰረዙት እንበለው? ቆይ አልሰረዙትም። ና ሙስሊሞች ለምን? ምክንያቱም ቆይ አይደለም አትፍሩ በላቸው ሲሶ። ስማኝማ ቆይ አባቴ አንዴ ሲስ በሌላ አካውንት አስገባኝሽ። ሲሶ በቃ አባቴ መረጃ ካለ መረጃን ይዘና። ይሄ የመረጃ ቤት ነው። መረጃ ያለው ሰው መጥቶ ሐሳብ በመረጃው እኮ ነው። መረጃ ቆርጠሽ ላኪልኝ አንድ ቁጥር። በቃ እኔ እንደውም መረጃ ካለ ምንም እንትን አያስፈልግም። በቃ በነገራችን ላይ ነገ ሮብ ውይይት አለ እንዳትቀር እሺ። የገድላት ሚስጥር ሊወጣ ነው። ወንድሜ በጣም እሱ የገድላት ሚስጥር ሊወጣ ነው። እዚህ ቤት ላይ አሁን ለዚህ ቤት ላይማ ፖለቲካ አትስራ። እዚህ ቤት ላይ ፖለቲካ አትስራ። እዚህ ቤት ላይ ፖለቲካ አትስራ። እዚህ ቤት ላይ ፖለቲካ አትስራ። እሺ ውይይት በሌለበት አልሰራልኝም። አልሰራልኝም አካውንቱ። እሺ ቆርጠሽ ላኪላቸው። ውይይቱን ለምንድን ነው የሰረዙት? ሙስሊሞች ለምንድን ነው የሰረዙት? ውይይቱን የሰረዙትኝ ምክንያቱም ጋይስ ከታች ያላችሁ ሙስሊሞች ሼር አድርጉላቸው። ምክንያቱም መጀመሪያውኑ ራሱ ውይይቱን መተው የውይይቱን ጥሪ ያቀረቡት ኢብራሂምና ኢምራን እኔ ጋር መተው ማለት ነው። ኢብራሂምና ኢምራን እኔ ጋር መተው ኢምራን ሳይሆን እንትና ኢምራን መጥቷል እኔ ጋር በኮስት መጥቷል። ኦኬ እሺ። ኢብራሂምና ኢምራን መተው ነው እኔ ጋር እኮ በኮስት ገብተው ከዛ በኋላ እኔ አልፈልግም እኔ ጋር እኔ ሰላሜን ነው የምፈልገው እዛው ሂዱና ራሳችሁ ተወያዩ ብዬ ላኳቸው። ከዛ ተስማምተው መጡ። ለ3 ሳምንት ቀጠሮ ይዘናል ብለው ወይ ኤሪናና ሄኖክና በነገራችን ላይ ሪካርድ አለን ማሰማት እንችላለን። እኔም ጋር እኮ ሪካርዱ ፋይሉ ማውጣት እችላለሁ እኔ ምክንያቱም ለክርስቲያኑ አላዳለም ለሙስሊሙም አላዳለም። ውይይቱን መጥቶ ያዙት ራሳቸው ነው። የውይይት ጥሪውን መጀመሪያ የሚያቀርቡት ራሳቸው ናቸው። እንወያይ ያሉትም ራሳቸው ናቸው። እንወያዩ ሄዱ። የውይይት ጥሪ እነ ዳንኤል እውነት ለሁሉ
ተቀበሏቸው። አሁን ትላንትና ስሰማ ውይይቱ ተሰርዟል አሉ። ውይይቱ ምንድነው? ቃሌ ቴሌግራሙ ላይ እንትን ያለው የትኛው ነው? እስቲ ያው ውይይት ከተቀበሉ በኋላ በጣም ኃይሌ ደግሞ ከባድ ረገጣ ነው። በጌታ በኢየሱስ ምንድነው? ውይይት ከተቀበሉ በኋላ ጭራውን ቆልፎ የሮጠው እባካችሁ ይሄማ ያላነብም እንዴ! ይሄማ ከባድ ረገጣ ነው እንዴ! የጻፉትን አላየም እንዴ? ሲስ ራሳቸው ሰርዘው ከዛ ከተወያዮች አንዱ ቴሌግራሙ ላይ የጻፈውን ማየት ትችላለህ። ምን ብሎ እንደጻፈ ከተወያዮቹ አንዱ ግለሰብ አሁን ችግሩ ሲስቃል አያስወራም። አቤላ ከታች አይደለም እኮ በእውነት ይኸውልሽ እንዴ ውይይቱ ከተቀበሉ በኋላ ነው አይደለም። ሲስማኝ አንድ ያዳምጠኝ። ከተወያዮቹ አንደኛው እንግዲህ ውይይቱን የሰረዙት ራሳቸው ናቸው። እንግዲህ መረጃውን ሪከርዱን ሰምተህ ከሆነ ማለት ነው። ስለዚህ ወጥቶ ግን ቴሌግራም ቻናሉ ላይ የጻፈው ከተወያዮች አንዱ በጣም ስህተት ነገር ጽፏል። ይገባ እነዚህ ወንድሞች ቢጽፉ አትፍረድባቸው። ለሱ የመልስ ምት ነው። አረኔ አሁን ለምንድን ነው እስቲ ቆርጠሽ ላኪላቸው የቪዲዮ መረጃ አለሽ? ቆይ አሳያለሁ ስትይ ነበር። አዎ በውስጥ ቴሌግራም ላይ ያወሩበት የተወሰነ አለኝ። አንድ 3 ደቂቃ አለኝ። ቆይ ምንድን ነው ያወሩት? እስቲ እንዴ ተልኮልኛል ሙሉ ፋይሉ አላልክም? አልሰማህም? ጋይስ ታፕ ኮፒ ሊንክ ሼር አድርጓ ጋይስ። አልሰማህም? እኔ ካየሁልሽ ቅድም ላይ ቤት ዘጋው። እኔ ነገር ሁሉ ባንክም ከፋይዳ ጋር ተቆላልፎብኝ እዚህ ቁጭ ያወረፋ አልስ ምንም የሰማሁት ነገር የለም። እስቲ አሰሚኝ። እሺ ያው ግን ሰሞኑን የደረሰባቸውን ነገር ማስተካከል ማለት ፈልገዋል ምናምን ገባ ፎይ ያደረሰባቸውን ነገር ማሽላሰማ እስቲ አሰሚኝ እስቲ። እሺ ቆይ አንዴ ቪዲዮውን ልበለው። እስከዛ አውራ ላዘጋጀው ቪዲዮውን። እሺ ዩ ጋይስ ከታች ያላችሁ በጣም ይታየኛል በጣም ሙሉ የኛው በእንት ነገርየው ተደባብሶ የሚያልፍ ነገር አቤላ ጥሩ አይደለም። ግን አሁን የኔ ጥያቄ እሺ አንዴ ዝም በሉና እንስማ። ስማ በዛኛው ሰልክ ኦርቶዶክስ ጋር ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ቀረቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለኛ ይታየናል። እንግዲህ በዚህ የኛው ነገር ማስተካከል ይኖርብናል። እሺ ቃል የሰራውን ቪዲዮ እንስማው። እዛ ላይ ወይም ደግሞ የፎይ እንስማው። በዚህ አጋጣሚ ከታች ሙስሊሞች በጨዋነት ሐሳብ ገብታችሁ ሐሳብ መናገር የምትችሉ ሙስሊሞች ካላችሁ ቤቱ ክፍት ነው። እኔ እንደደረሰኝ መረጃ ከሆነ ውይይቱን የሰረዙት መጀመሪያ ውይይቱንም መተው የውይይት ጥሪ የሚያቀርቡት ሙስሊሞች ናቸው። ምክንያቱም እኔ ጋር ነው መተው የውይይት ጥሪውን ያቀረቡት። እኔው ጋር ይሄ ሁሉ ሰዓት የተነሳው እኔው ጋር ነው። እኔው ጋር ተነሳ። አሁን ደግሞ ዛሬ ጧት ስሰማ ውይይቱን ሰረዙት አሉ ሙስሊሞች። ሙስሊሞቹ ለምንድን ነው? እሺ
እቆያለሁ። ሲስ እታች አይሰማም እያሉ ነው። አይሰማም ጋይስ፣ እታች አይሰማም። አሁንስ ቆይ ቆርጠሽ ላኪላቸው። ወርደሽ ግቢ። ቆይ አንዴ እሺ፣ ማይሰማ ከሆነ ቆይ እንደዚህ እናርግ። አሁን ይሰማል እያሉ ነው። ቆይ እንዳታወርደኝ። አሁን ይሰማል። እሺ ይሰማል። እሺ ይሰማል። እሺ ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉም እና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን እንዳርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ ውጪዝ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምናምን አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው ተፈግረዋል። ከነሱ ቃል በቃል በደንብ አስተውሉ። እሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ ውጪዝ ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሴጣን ጋር በደንብ አስተውሉ ወገኖቼ፣ ከሴጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይህንን የገጠመንን ተግዳሮት ለማለፍ ከሴጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምፃቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይኸው አድምጡት። ዲቤቱ እኮ የጊዜው ሁኔታ ነው እንደምታውቀው ነው ያለው ነገር ውጥረቱ ተቋላ ባለበት ሁኔታ ከሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን በዛኛው ሰድ ከኦርቶዶክስ ጋር ያለው ነገር እኛ በዚህ ሰብ ሞር ኢምፖርታንት ነገር ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከረቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለኛ ይታየናል። እንግዲህ በዚህኛውን ነገር ማስተካከል ይኖርብናል እኛ ብላለሁ። እናንተ ደግሞ አያገባንም እኛ ብቻል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። ያኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሳት ያለው ኢቨን እየዞሩ ያሉ ቪዲዮዎችንም አጠቃላይ የኛ ምርት። ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለ ነው፣ በጣም ትልቅ ማለት ነው። ስለዚህ እንደ አሁኑ አይነት ለበአስር ዲቤት አይኖርም፣ ከኛ አይበልጥም። ዲቤቱና ይህን ነገር ትንሽ ረገጥናትና ከተማዶ ምንዳለው ቫይራል የወጣው ነገር ቀዝቀዝ ይበልና የኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለገ ግን አሁን ችግሩ ሲያዘ ሳይድና ተመሰል ሌላ ኢሹስ ራሱ ጆይን አድርጎ ማድረግ የሚችልበት አይነት አቴንሽን አለ። የሙስሊም ኮሚኒቲ ነው ኢስራኤል ኮሚኒቲ እንዲያካምት የሚመጣል ማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ የነዘበዛ አሁን የሰሞኑን የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል።
በዛ ምክንያት ነው ይስራል እንጂ የሆነ እንትን እያለ እኛ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ የያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ችግር የለብኝም። ፐርሰናል ዋናው ይሄኛው ነው። ሰው አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ቤቱን እኮ እንዲደረግ ፍልቀን ዛሬም ነገር ችግር የለብን። ግን ይሄኛውን ነገር በቃ አሁን ብቻችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቆናላችሁ። አፎን ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ብላ የሚኖርበት ችግር የለብን። እንግዲህ ነሰስተር እንሰራለን የሚሉት ሰማሲስ ሴስ አውራ አይሰማም። ጋይስ ታብ ኮፒ ሊንክ ሼር አድርጉ። እኔ ጋር በጣም ኔትወርክ እየተቆራረጠ ነው። ምንም አሁን እንትን ያለው ምንም የገባኝ ነገር የለም። አንቺ አሁን የሰማ ሰው ገብቶ ቢነግረኝ ደስ ይለኛል። በቃ ማለት በስልክ እንደዚህ ነው ያወሩት፣ እንዲህ ተወርቷል። አንደኛው ድምጽ ይመስለኛል የኢምራን ድምጽ ይመስለኛል። ኢምራን አሁን ጊዜያዊና ዋና አንገብጋቢ ኢምራን አይደለም፣ አናስ ነው። ያው ኢምራን የለበትም። አንድ ሆነ ማለት አናስ ማለት ምን ማለት ደግሞ? አቤል አንድ ሆነብን እኮ ምን እናድርግ ጋይስ? ያውኑ ግን ይፎይ ያወራው ወሬ አልገባማ። እኔ አልገባኝም በእውነት። አንተ ካልተከራከሩ መች ይገባል? እኔ መቶ ሲከራከሩ ብቻ ነው ይገባል። ሲስቆ ከታች እኮ እየቦጨኩሽ ነበር። ሚስቱን ራሱ በአስቤዛ ወጪ ጉዳይ ዲቤት ይጠራል እኮ ሲስ ቤት ውስጥ እያልኩኝ ዲቤት ከሞዴል የተነሳ እኔ አሁን ዲቤቱ እንዲደረግ በጣም ፈልጋለሁ። ግልጽ ነው በቃ እኔ ታወቀ ነው። አሁን እኔ ሙስሊሞች ለምንድን ነው የኔ ውይይት ጭውው ማለት ነው? ጭውውን ገብቷል አይደል? ትልቁ ችግራቸው ቤት ከሆነ እኔ ቤቴ እፈቅድላቸዋለሁ። ቤት ከሆነ ችግራቸው በቃ ቤት ከፈለጉ ይሄው ቤት እፈቅድላቸዋለሁ። አቤላሽ ይቀጥል። ዳቦት ፈልጋል። ቆይ ይሄን ለብላ መጀመሪያ በዚህ በተከበረው ህዝብ ፊት ለፊት እንቁላል እየበላው ነው። ተላተንኩ ሰማ እንቁላል በሚጥሚጣ ጀመርክ እንዴ? ታዲያ ነገር በሚጥሚጣ እኮ ከበደን እኮ ብራዘር። ስማ እንትን እዚህ ንግግር ውስጥ ማለት ነው ሰይጣን ራሱ ሰዓት ቢይዝልን ምንም ችግር የለብንም ውይይቱን በጣም ከመፈለጋችን የተነሳ ይላሉ። እና ትዝ ያለኝ ምንድነው አንዴ ሚጣ አንዴ ቁም ነገር እያወራው እና ምንድነው ትዝ ያለኝ የሆነ ሳለ ሁሱና ፎይ ሲወያዩ ሁሱ ፕሊዝ በጌታ በጣም የተቆራረጠ ስለሆነ ቤቱን ታፕ ኮፒ ሊንክ ሼር አድርጉት። ኮፒ ሊንክ አድርጉ እንጂ ወዳጆች ኮፒ ሊንክ አድርጉ። ከዛ ጉደኛ ላይቭ እያላችሁ ጉደኛ ላይቭ እያላችሁ ጻፉ። ስማ ያቴርክ ሲሰኔ አንተን ፊት ካላየው ወሬ አይመጣልኝ እና ተመለስ፣ አለበለዚያ እኔን ፊቴን ይደብቃል። ሲሳይ ወደቀች። ሲሳይ ፔንት ነው እንደበላው ሲሳይ አረና በእናት ያንተ ፊት ካሌለ ወሬ አይመጣልኝም፣ ሐሳብ ራሱ አይመጣልኝም። በቃ እኔም ልደበቅ። ስማ በእናታችሁ እሺ ታፕ ኮፒ ሊንክ ሼር አድርጉ። ምንድነው ግን የአካውንት የሆነው ክርስቶስን እግዚአብሔር ምስክሬን ሊገባኝ አልቻለም። እኔ በጣም አፍልተሻላ። ሰሞኑን እኮ ማይነካ ርዕሶች እያነሳሳሽ ገና ይዘጋልሻል።
እስቲ የቲክቶክ ምልክት እስቲ ስጡን እስቲ እንኳን አረጉም ጋይስ ግን ኢየሱስ ነው በጌታ ስማ እሺ አንዴ ካሜራ ልክፈት እሺ አዎ ካሜራ ክፈት በትክክል ካሜራ አንዴ ቆይ ካሜራ ልክፈት አንተ ኢንስትሩመንት እንትን አለ አይደል እዚህ መስታወቱ ላይ የሚጣበቀው ካሜራ መያዣ አለ አይደል እሺ አሁን ሰላም ጋይስ ፕሊዝ በጌታ ታፕ ኮፒ ሊንክ ሼር አድርጉ ደግሞ ስልክ ቀይራል መሰለኝ አይደል አይፎን 70 ገዝታል መሰለኝ ውልውል አልክ አረዚህ ድካሙን ይወለወለኝ ከጧት ጀምሮ እዚህ ወረፋ አልደርስ ብሎኛል በእናትህ እንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ እሺ ለምንድን ነው ሙስሊሞች ይሄንን ውይይት የሰረዙት ምክንያቱም መጀመሪያ እኔ ቤት ላይ መጥተው ነው ውይይቱን የተቀበሉት አሰማለሁ አይደል ጋይስ እሰማለሁ እሺ እሰማለሁ ጋይስ አላችሁ ወይ አለን አማን ነው ወይ አንቺ በቴዲ ዘፈን እኮ የዘፈን ነፃነት እሺ አሁን ቀጥል አወጅሽ እኮ በሙድ ከቴዲ ዘፈን በኋላ ነፃ ወጣሽ እኔ ወደ ፊቴን ወደ እስልምና ንጽጽር ሊያዞር ያለው ተማ እና የሰይጣንም ቢሆን እንትን እንላለን ደቂቃ ቢይዝልን ሰይጣንም ጋር ቢሆን እንገባለን ውይይቱን ለማድረግ አንደኛ ሰይጣን ቲክቶክ ከፍቶ ቤት ቢከፍት እሱ ጋር ገብተን እንወያያለን የሚል ሐሳብ ተነስቷል ሁለተኛ ሰይጣን ራሱ ደቂቃ ቢይዝ ችግር የለብንም የውይይት ጥማታችን ሰይጣን ራሱ ደቂቃ ያዥ ቢሆን እኛ ያገደንም የሚል ሐሳብ አንስቷል ይሄን ሐሳብ ሲያነሱት እዚያ ላይ በእፎይና በሁሱ ውይይት ጊዜ ሁሱ በጣም ማለት ነው በፓሽን አንድ ሐሳብ ያነሳ ነበር ማለት ላይ ተዝ የሚል ከሆነ ከሁለቱ ቤተ እምነቶች ማን ነው ስለ ሰይጣን በደንብ ያብራራው እባክህ ስለ ሰይጣን እናወራ ይል ነበርና እንደዚህ ሰይጣን ለማውራት የሚቋምጡ ሰዎች አይቻላቅም በእውነት እንዴ ሰይጣን ምን ሆኖ ነው ደቂቃ የሚይዘው የኔ የምሬን ነው እኔ ባይዘው ይሄው በቃ እኛ ለከታች ያላችሁ በጣም ወዳችሁ ሙስሊማትና ወንድሞች ያላችሁ ይሄው የቤት ችግር ከሆነ ቤት ይሄው ዌልካም በጣም ውይይቱን በጣም ከፈለጋችሁት ምክንያቱም መጀመሪያ ችግር እኮ አይደለም የቤት ችግር አይደለም አቤላ አስረዳው የቤት ችግር አይደለም አዲስ አበባ ውስጥ በጣም ችግራችን ቤት ነው ታይ ለምንድን ነው የቤት ችግር አይደለም ባለፈው አዳነች አቢቢ ወጣ አዲስ አበባ ውስጥ ተራኩ ማለት አይቻልም ማለት አንቺ ደግሞ የቤት ችግር አቤላ ምን አለ መሰለህ ሙስሊሞች ያቀረቡት ኦፕሽን አለ 3 አይነት ኦፕሽኖች አቅርቧል ይሄንን ኦፕሽን ከተቀበላችሁ ዛሬ ማታውኑ መተን እንወያያለን ዛሬውኑ አስፈላጊ ከሆነ ራይት ነው መወያየት እንችላለን ግን በአንደኝነት ለምሳሌ የውይይቱን የመረጡት በአንደኝነት ቴዲ ዋሳ ቤት ሁለተኛ እዮዳብ ረዳ ጋር ሶስተኛ ዮኒ ማኛ ጋር ሶስቱም ቤት ላይ አሁኑኑ የምትቀበሉ ከሆነ መተን እንወያያለን አሉ ሲመስለኝ እነቃሌ ደግሞ ሶስቱንም ቤት ላይ ውይይቱን አልፈለጉትም እነቃሌ ሶስቱንም ቤት ላይ ውይይት አልፈለጉም ከዛ ይልቅ እነቃሌ ምን አሉ ነው ሲባል የሰማሁት እንትና ጋለም እነቃሌ ያቀረቡት ማንጋ ነው ሶፎንያስ ቤት እንወያ አሉ ፓስተር ሶፊ ጋር እንወያ አሉ አይ ሶፊ ጋር ብዙ ተመልካች የለም ተመልካች የማይሆን መረጃ ነው እየሰጠህ ያለው አይደለም እንደሱ አይደለም ሲል እኔ ነው ያለኝ ነው ሶፊ ሰልፍ ላይ ስለነበርክ ወረፋው ነው መሰለኝ ሌላ ደብዳቤ ነው ያነበረው አይደለም ክርስቶስን ሶፊ ጋር ምን አሉ ሶፊ ጋር በጣም ቢበዛ 1000-2000 ሰው ነው የሚያየው ሐሳብን ራሱ ከፋይዳ ጋር ማያያዝ አለብኝ ይመስለኛል እየሰራህ ካንተ ይልቅ እኔ ያማኙ በደንብ ሰምቻለሁ አቤላ እንዴት ነህ እኔ አይሳቆረስ እኔ በጣም ደሞስት ምታማምበት እስቲ ለባለው የሰማሁት ስሙ ከታች ሙስሊሞች አላችሁ ባካችሁ አንድ ቁጥር ላኩልኝ ሙስሊሞች
እና ቃል ያቀረቡላቸውን አሁን መቀበል አንችልም። የመጀመሪያው ውይይት ራሱ ትንሽ የሆነ ዳሜጅ ፈጥሯል እምነቱ ውስጥ በራሱ እርስ በርስ ተከፋፍለን እያወራን ስለሆነ ያንን ማከም እንፈልጋለን ነው። እንደዛ ነው ማከም እንፈልጋለን። አሁን ጊዜ ስጡን ነው። እኔ ቃል በቃል ሰማሁት። እንግዲህ አሁን አቤል ያወራውን እንትን ሰማሁት። አቤል እንደዛ አይደል እንደሚለው ጊዜ ስጡን እንወያያለን፣ ግን ትንሽ ጊዜ ስጡን ለማድረግ ዳሜጁን ኮንትሮል ለማድረግ መስራት ያለብን ቅድሚያ አይደለም። አንተ ሲሳይ ነው የሰማሁት አይደለም አትበለኝ። የምሬን ነው የሰማሁት። ዳሜጅ ስለበጥፋት እኮ አይደለም። ቆይ ስማኝ አንዴ አይደለም ዝጋና መረጃውን አዳምጣናል። ሲስ ቤትክን ዝጋና መረጃውን አዳምጣ ከዛ ክፈት። እንደዛ ይሻላል። ኖ ይኸውልሽ ቆርጠሽ ላኪላቸው። እኔ እኮ የሰማሁትን እኮ ነው። ይኸውልሽ እኔ ቆይ ከታይስቲ ሙስሊም ካላችሁ ሙስሊሞች አንዱ ቁጥር ላኩ። ሄድና የተላከልን ሪከርድ ሰምተህ ከዛ እሺ ኢሳኮር እንደስሞሽ እኔ ክርስቶስን ክርስቶስን ምስክር እኔ እኮ እኔ አይመለከተኝም እኮ አንዴ አይመለከተኝም እኮ ኢሳኮር የሰማሁት ስማኝ የሰማሁትን ነው የምነግርህ። እምነቱ ውስጥ በራሱ በዚህ ውይይት የተነሳ ውሱ ነው ምናምን የሚባለው ልጅ ትክክል አላቀረብክም። ሪፕሬዘንት ያደረከው አንዱን ሴክት ነው፣ እስልምናን በደንብ አልገለጽክም በሚል ክፍፍል ተፈጥሯል እስልምና ውስጥ። እሱን ማብረድ እንፈልጋለን። ሊሆነ ልጅ ነው እንደውም በጣም ሰከን ባለ እንትን ድምጸት እሱን ማብረድ እንፈልጋለን። መወያየት እንወያያለን፣ እንፈልጋቸዋለን፣ ግን ትንሽ ጊዜ ስጡን፣ የውስጡን ጉዳይ እናብርደው ነው ሲል የሰማሁት። ከዚህ ቀጥዬ ግልል የምፈልገው አቤል እኛ እያለን ሰይጣን ለምን ስራ ይፈታል? እኛ ያማኞች አለን ለምን አንዳኛቸው? አቤል ሻላላችሁ እኮ እናንተ ፌር ናችሁ እንዴ? ሰይጣን ፌር ተደርጎ ይታመናል? በሁሉም እምነት ሰይጣን እርኩስ ነው። እንግዲህ የምናውቀው አቤላ ጌታ አንድ ድል ስጠኝና ከታች ያላችሁ ሙስሊሞች እስቲ አንድ ቁጥር መረጃውን ሊያሳየኝ። እኔ ደግሞ የሰማሁት መረጃ ጋይስ እኔ ከመምጣቴ በፊት መረጃ ሰምቼ ነው። ቆይ እኔ እንትን ስክሪን ሪከርድ አድርጌዋለሁ እና ያ መዝሙር ያሬድ ቤት የተወራው እኔ ደግሞ እሺ ጋይስ እሺ አላችሁ ሙስሊሞች የላችሁም ከታች እንዲገቡልህ ከሆነ የፈለከው ወይ እኛ እንሞክርልሃለን። በአብዱ ሰላም በሚል አካውንት እመጣለሁ በዛኛው ስልክ። ምንድነው ሙስሊም ነው የፈለከው? እዚህ ጋር አይደለም ዝም ብሎ ሲብል ገብቶ ወሬ የሚያወራ የቸገረ ምንድነው? ሙስሊም ነው የቸገረ አይደለም። ሁለት ስልክ ያለ እኔ ማንጋ ገብቶ ቪዲዮ እንደሚከፍት ነግሯለሁ። እኔ ቪዲዮ ያለበት ቤት እኔ ራሱ ጠቁመዋለሁ። ቪዲዮ ያለበት ቤት ጠቁመዋለሁ። ንገረን እንክፈት። እኔ ለምሳሌ አለኝ ተናገር። አንቺ ስፒከር እንትን ከላይቭ ላይ ሲሆን ብዙ እንትን አይደለም። ዓለም እኔ ጋር አለልሽ። እኔ ቤት ሶስተኛ ላይ ያለው ሪከርድ ክፈችለት። ሰላም ክርስቶስ ይብዛላችሁ። አቤላሲስ እንዴት ነው? ግን የተሳሳተ መረጃ አትስጥ ለህዝቡ። እኔ የተሳሳተ አይደለም፣ በእውነት እኔ የተሳሳተ አይደለም። ኖ ያልካቸው መረጃው አይደለም የተሳሳተው እኮ ራሱ ሲስ ተሳስቷልና ሲስ ከተሳሳተ ደግሞ መረጃው እንዴት ትክክል ይሆናል? ሲስ ነው የተሳሳተው አይደለም። አይ መረጃ እኔ የሰማሁት ይኸውልህ አቤላ ክርስቶስን በደንብ አንተን በለኝ። እኔ ለምሳሌ እንትን የሰራውን ቪዲዮ አይቼዋለሁ። ኢብራሂም የሰራውን ቪዲዮ ማየት ትችላላችሁ። አሁኑኑ ዛሬውኑ ከፈለጋችሁ እንወያይ፣ ዛሬውኑ እንወያይ። ግን እኔ ያልገባኝ ነገር ምን መሰል፣ እነሱ ያቀረቡት ለውይይት ያቀረቡት 3 ቤት ላይ ነው ያቀረቡት። አንደኛው ቴዲ ሐዋሳ ቤት ክርስቶስን ቴዲ ሐዋሳ ቤት፣ ካልሆነ እዮዳ በረዳ ጋር፣ ካልሆነ ደግሞ ሲስ መጀመሪያ ሲስ እባክህ ሪከርዱን ሰምተህ እነሱ ያሉትን አስቴስ ሪከርድ አድርገው ፈትልክ ሪከርዱን። ቆይ እኔ ሪከርድ ያደረኩት ልክ ፈትልክ እኔ ቤት አለልክ አቡና ሶስተኛ ላይ አይ እኔ ዝም ብዬ ከራሴ ስልክ ላይ ሪከርድ ያደረኩት ስላለ የነ ያሬድን ልክፈትላችሁ ሲያነቡ የነበሩት በቪዲዮ እንድከፍት ከፈለጋችሁ ቴሌግራም ላይ ተላላኩትን ሪከርድ ማለት ነው። አሁን ፖስት አድርጌዋለሁ። እሱን ማሰማት ትችላለህ። የራሳቸው የቴሌግራሙን እሺ ቆይ ልግባና አረዲሾ ክርስቶስን እኔ በውስጥ ነግሬ በእውነት እኔ እሺ ቀጥሉ። ግን እኔ ባይዘዌ
እሺ አንተ እስክከፍት ድረስ እስቲ ኩዊን ሙስሊም ናት። ኩዊን ዌልካም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ምንም መረበሽ መበጥበጥ አይቻልም። በጨዋነት ለምንድን ነው ሙስሊሞች ውይይቱን የሰረዙት? እሺ እነሱ አልሰረዙትም፣ ግን እንደተናገሩት ብዙ ኦዲየንስ ይፈልጋሉ እና አንተ እንዳልከው ትክክል ነው። እኔም የሰሙት ኦዲየንስ እንፈልጋለን 50 ሰውና 60 ሰው ባለበት ቤት መተና እንወያይም ብለዋል። እኔ ንሱት የምታረገኝ እኔ እኮ የሰማሁትን ነው የተናገረው። እኔ አታምነኝም እንዴ? የተለያየ ቪዲዮ ሰምተን ሊሆን ይችላል። እኔ ግን እርግጠኛ ነኝ እያልኩ ነው። የሰማሁት ቪዲዮ ላይ ምንትን ማለት እንፈልጋለን፣ ጊዜ እንፈልጋለን፣ ጊዜ ስጡንና ምናስተካክለው ነገር አለ ሲል ሰምቻለሁ እያልኩ እኔ ምን ያሳሽኛል? እስልምና ጥላቻ የለኝ፣ ለኦርቶዶክስ የተለየ ፍቅር የለኝ። እኔ አንተ ሌላ ቪዲዮ ሰምተህ ከሆነ እኔ ሌላ ቪዲዮ መስማት ብቻ ሳይሆን በቀጥታ ከሆነ ሰው ጋር ራሱ በስልክ አውርቻለሁ። እኔ መስማት ብቻ ለምንድን ነው እኔ የሰማሁት ሌላ ነው። እኔ የሰማሁት ሌላ ነው። ሚውት አድርግና ስማ። እኔ የሰማሁት ሌላ ነው ማለት ያለብህ እንጂ እኔ ምልህን በደንብ ሰምቻለሁ። እኔ የሰማሁት እኔ የደረሰ መረጃ ነው። ቆይ ሲሲ ፖዚቲቭ ነገርም እኮ ነው። በኔጌቲቭ እኮ ሊያዩት አይገባም። ሙስሊሞቹ ልጆቹ እንደውም ጄኒውን ናቸው። የሆኑ ንግግሮች ቤተ እምነቱ ውስጥ ስንጥቅ ከፈጠሩብህ ያንን ስንጥቃችንን ቤታችንን እናስተካክል፣ ከናንተ ጋር የሚደረገው ዲቤት ይደርሳል፣ ቤታችንን እናጽዳ ካሉ ፖዚቲቭ እኮ ነው ሲስ። ይሄንን ደግሞ በደንብ ሰምቻለሁ እያልኩ እኮ ነው። እኔ ምንም ኢንቴንሽን የለኝም፣ ለማንም ጥላቻ የለኝም። ነገር ያለው በደንብ ሰምቻለሁ ሲዘመነኝ እያልኩ እኮ ነው እንዴ። አንተ ደግሞ ሌላ ቪዲዮ ሰምተህ ሊሆን ይችላል። በቃ የተለያየ ፋክት ነው፣ ግን ሁለቱም ፋክት ሊሆን ይችላል። እኔ በደንብ ሰምቻለሁ። ቤተ እምነት ውስጥ አንዳንድ ሰዎች ከዛ አሁን እንደገና ይመጣና እኔ ሰሞት እንደዛ አይደለም ይለኝ። ሲሳይ ተመልሰሃል? ሲሳይ እንትኑን አንሳው፣ ርዕሱን አንሳው። እሺ ስማውን በስነ ስርዓት ርዕሱን አንሳው። ከመጀመሪያ ስማ፣ ለደረሰብን ዳሜጅ ማስተካከያ ያስፈልገናል። ቅድሚያ የምንሰጠው እሱ ነው እያሉ ነው። ስማ በደንብ ጆሮውን ከፍተህ። አንዱ ተወያይ ነው እንግዲህ ይሄን እያለ ያለ ዲቤቱ እኮ የጊዜው ሁኔታ እኮ ነው። እንደምታውቀው ነው ያለው ነገር ውጥረቱ ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን በዛኛው ሰድ ከኦርቶዶክስ ላይ ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ያንን ነገር ሴት ላይ ማስተካከል የሚኖርብን ነገር አለ። ከሚዲያ ካረጋቶች አለ እናንተ የኛው ነገር ማይታያችሁ ለኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብቻል። እኛ ደግሞ የብርሃኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃቸው በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። የፐርሰናሊ አይዙ ጭንቅላት ራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ግን እየዞረ ያሉ ቪዲዮዎችንም አጠቃላይ ያላችሁ ስለሆናችሁ ዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለ ነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም? ከዚህኛ አይበልጥም። ሰምተሃል ሲሳይ? እንዳሁኑ አይነት ለምን 10 ዲቤት አይኖርም? ከዚህኛው አይበልጥም። ሁሱና እንትና ካደረጉት ዲቤት አይበልጥም፣ ከደረሰው ነገር ማለት ትንሽ ረገጥናብና ከተማዶ እንዳለው የእንትናም ቫይራል የወጣው ነገር ቀዝቀዝ ይበልና
የኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለገ ግን አሁን ችግሩ ሲያዘ ሳይድና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው እስራኤል ውይይቱን ሊያካምጥ ይመጣል ብዬ ማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ሰሞንኛው ኢሹ ይበልጣል እኛ ከያዝነው ፕሮግራም ነገር ነው። እኛ ዘበዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል እስራኤል በዛ ምክንያት ነው እስራኤል እንጂ የሆነ እንትን እያለ አይደለም። እኛ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው ህዝብ አለ በዚህ በኩል አንተ ያወራል ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የለብንም። ሰይጣን ራሱ ይቀመጥና ደቂቃ ያዝልን ችግር የለውም። ሰይጣን ደቂቃ ሲዝል ማለት 10 ደቂቃ እንጨርሳለን 5 ደቂቃ ይሆነልህ ሲል ማለት ነው። እሺ ራሱ ምን ይችላል ማን ይሄ ሃይማኖታዊ ስነ ምግባር ነው ብራዘር። እስቲ ስድቡን አቁሙ። ሃይማኖታዊ ስነ ምግባር ነው ከናንተ ይጠበቃል ሲል ሰይጣን እያቆምክ ሲጣሉ ዋናው ይሄኛው ነው። ሰው አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ይቱን እኮ እንዲደረግ ፈልጋል ዛሬም ነገር ችግር የለም። ግን አሁን ይሄኛውን ነገር በቃ አሁን ብቻችን ያለው ነገር ይሄ የህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አለ። አይ እንዲሞል የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም በቂ ነው። በየትኛውም ቦታ ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። የትኛውም ቦታ ይኖር ዲያብሎስም ያለበት ቦታ ይኖር ችግር የለብንም ለመወያየት ያለ አቤል ሴጣን ፓርቱ ተመችቷል እንዴ? ምንድነው ሴጣን ፓርቱ አይደለም። እኔ እኮ ማለት ነው ባለፈው ፎይና ሁሱ ሲወያዩ ማለት ነው አይዛክ እንትን ብለው እየተወያዩ መሀል ላይ ሴጣን በሙስሊም ነው በክርስትና ነው በደንብ የተገለጠው እሱ ላይ ደቂቃ ሰተን እንወያይበት ምናምን ሲል ሰምቼ ሴጣን ምንድነው ጉዳዩ ይሄ ነው። በጣም ነው እንጂ ሰው እየመረጠ ሰይጣንም ያለበት ቤት ብወያይ ችግር የለብኝም ካለ ችግር ነው። በጣም ገባ። ከሌ ቤት አልገባም፣ ከሌ ቤት እገባለሁ፣ ከሌ ቤት ሰው የለም፣ ከሌ ቤት ሰው አለ። አይ እንደ ሜታፎር ሰዱላቸው። ጀስት አይ እሱን እንደ ሜታፎር ሰዱላቸው። አይ ሜታፎር አይጠቀሙም። ዋሃብዮች እኮ ሜታፎር የሚባል ነገር አይጠቀሙም። በቀጥታ ነው የምንወስደው አናፍርበትም ብለዋል። ሰይጣኑ ከተባለ ሰይጣን ጋር እንወያያለን ከተባለም ሰይጣን ጋር ምንም ሜታፎር የለም። በቃ ይሄን ይመስላል። አሁን ገብቷል ሲስ ገብቶኛል። ግን ይሄ በቀጥታ ከመጭሞን ብለህ ላለመረዳት ብለህ ነው እንደዚህ ያላችሁ እንዳትሉኝና ይሄ ቀጥታ ከነቃሌ ውይይት ጋር ምንድነው የሚያያይዘው የሚለው ነገር አለ። ለነቃሌ ነው አይተላከው። ነቃሌ ውይይቱን እናድርግ ሲባሉ ውይይቱ ተሰረዘ። ይኸውልህ ሲሰርዙት ውይይቱን ቴሌግራም ቻናላቸው ላይ እነዚህ ሶስቱ ተወያዮች ማለትም ቃሌ ዳኒና መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ ጭምር ያላቸው ኦዲየንሶች ተደምረው የኛን ኦዲየንስ አያክሉም። እነሱ የሚፖስቱት ሶስት የሚፖስቱት ፖስት የኔን አንድ ፖስት በላይክና በተደራሽነት አይበልጠውም። ይሄ ተወያዩ ነው እንደዛ ብሎ የፖስተው። እንደውም እኛ ስላዘንላቸው እድል ሰተናቸው ነው ገባች። በምንም አይመጥኑንም እኛን ብሎ ልክ ዲቤቱን ለማስቀረት የፈለጉት በኦዲየንስ እጥረት ስላለባቸው በነቃል ሳይድ እንደሆነ ነው አድርገው ያወሩት። በውስጥ በኩል ግን ይሄው ልጅ ማለትም ይሄንን ፖስት የፖስተው ልጅ በውስጥ በኩል ያወራው ወሬ ይሄ ነው። የማንወያየው ሰሞኑን የደረሰብን ነገር ከፍተኛ ስለሆነ በሙስሊም ኮሚኒቲ ላይ መስራት ስላለብን ነው። ዳሜጅ ኮንትሮል ማድረግ ስለፈለግን ነው በቻይንኛ ገባ ወይ አቤል ከቻልክ ማለት ነው ማሬጋ ካለየውና ማለት ነው። እንደውም እኮ እዚህ ላይ ማሚ ራሱ ያጽናናዋል። ማሚ የማጽናኛ ቃል ምናምን ይወረውርለታል። እሱን ይስማው። ማሚ በጣም የሚያጽናናው ሰው እኮ በስልክ እኮ ነው ያወሩት። አቤላ ይሄ በስልክ ነው በስልክ በውስጥ በኩል ሲያወራ ሪያሊቲውን ተናግሯል። ማይካሄድበት ፕሮግራም ሰሞኑን ከደረሰው እኔ ያልገባኝ ነገር ማለት ነው። ዩ ጋይስ እኮ ያልገባኝ ነገር ነው በሆነ
ለነማሜ ነው እኛውን ለነማሜ ነው በስልክ የኔ ነገሯቸው። ይኸውልህ አንተ እኮ አይገባኝም ብለህ ስለማለት ነው። ይኸውልህ ለቀቅ አድርገህ ሁለቱ ሙስሊሞች ሲያወሩ ሪከርዱ ወጥቶ ነው ወይስ ሪከርዱ አይደለም? ይኸውልህ ውይይቱ ለምን እንደቀረ በውስጥ በኩል ለነማሜ ተደውሎ እየተነገረ ማን ነው የሚነግረው? ተወያዩ ሙስሊም ማለት ነው የሚናገረው። መጀመሪያ አለ አደባባይ ላይ ውይይቱ የተደረገበት ምክንያት ብሎ ለህዝበ ሙስሊሙ ቴሌግራም ግሩፓቸው ላይ የለቀቁት ሌላ ኢንፎርሜሽን። በውስጥ በኩል ግን ለነ መሐመድ እውነት ለሁሉ የተወራ ወሬ ይሄ ነው አሁን የቀረበው ነገር ማለት ነው። አሁን ከናንተ ጋር ማንወያየው በምንም ምክንያት ሳይሆን ሰሞኑን ሁሱና እፎይ ባደረጉት ውይይት የደረሰውን ነገር ታውቃላችሁ። ምን ያህል ቫይራል እንደሆነ ምን ያህል የህዝቡን ልብ እንደያዘ ታውቃላችሁ። ከዛ ጋር ተያይዞ የራሳችን ኮሚኒቲ ላይ መስራት አለብን እና ቀድሚያም እንደዚህ አይነት 10 ላይቭ ራሱ ቢኖር አሁን ከደረሰብን የበለጠ አይደርስብንም አይበልጥብንም ነው እየተባለ ያለው። ስለዚህ ዞሮ እነዚህ ተወያዮች በሁሱና በእፎይ መካከል በተደረገው ውይይት የደረሰው ነገር ለመቆጣጠር ይሄን ውይይት ደግሞ ማድረግ አልፈለጉም። እንደምታውቀው ከነቃሌ ጋር የተደረገው ውይይት የተቀጠረው ውይይት ከነቃሌ ጋር እፎይና ሁሱ ከመቀጣጠራቸውም ከመወያየታቸውም በፊት ነው ቀጠሮው የያዙት። የሰሞንኛ ቀጠሮ አይደለም። መሃል ላይ ግን ሰበር የሁሱና የእፎይ ውይይት ስለገባ የደረሰውን ዳሜጅ ኮንትሮል ለመፍጠር ነገሮችን ለመቆጣጠር በራሳቸው ስር ለማስገባት ይሄ ውይይት እንዲታጠፍ ፈለጉ። እንዲታጠፍ የፈለጉበት እውነተኛ ምክንያት ከነ መሐመድ እውነት ለሁሉ ጋር በስልክ ያወሩት ነው። ነገር ግን ቴሌግራም ቻናላቸው ላይ ያወሩትና ያሰራጩት ሌላ ሚስ ኢንፎርሜሽን አለ። እሱን ነው አሁን ለመናገር እየተሞከረ። ከፍ በልና እሱ ቪዲዮ ወደላይ አድርጎና የሆነ ጽሁፍ አለ እሱን አውጣው። ወደላይ አድርጎ የቱን ቪዲዮ የትኛው ቪዲዮ ለይል ነው ተፈልኩታ ይሄኛው ነው እሱ አይደለም። ሌላ ጽሁፍ የለም አይደለም። ታቆራውን እኮ ለመሰለ እኔ አሁን ለምሳሌ ወይስቲኳን አጥፍቶታል ማለት ነው እንጂ ቴሌግራም ፔጃቸው ላይ የቆመበትን ምክንያት ለራሳቸው ሙስሊሞች የገለጹበት ደግሞ ሌላ ምክንያት አለ። እሱን ፖስት አድርገው እንደኛ አሁን ለምሳሌ እሱ ነገር ብዬ ልውረድ ነገር ብዬ ሰማይ አቡበከር የጻፈው አይደል ቴሌግራሙ ላይ። እሺ እኔ ይኸውልህ አንድ እናንተ ሃይማኖት እንደሚያወያይ ሰው ክሮስ ቼክ ማድረግ አለብህ ብዬ አስባለሁ። እኔ እንኳን እንትን አይደለም ግን ኖርማል አሁን አሴ ፍሬንድ ምነግርህ ብዙን ነገር ማየት መቻል አለብህ። እንደ ሚዲያ ነው እየቀረብክ ያለው። በጣም የሲምፕሉን ነገር ተመልከታችሁ ከሆነ እኮ ልጆቹ ከዚህ ውይይት በኋላ ራሱ ቤተ እምነቱ ውስጥ በፊት የነበረው ሱፊያውና እንትኑ እርስ በርስ አሁን ጥሪ እየተጠራሩ ነው እኮ ለውይይት ና ኔጋ እየተባባሉ ነው እርስ በርስ። ስለዚህ ያንን እንደሚያስቀድሙ እኮ በቃ ሳይነገር የተፈታ ነው። ያንን እኮ እየተናገሩ እኮ ነው። አንዱ ለአንዱ በሃይማኖታዊ ሴክት ጥሪ እያቀረቡ ነው። ጭራሽ ፈትዋ እስከ መጠየቅ ደረጃ እየተደረሰ እኮ ነው። በዚህ ጉዳይ ላይ ፈትዋ እንፈልጋለን የሚል ሌላ የሙስሊም ጀማ አለ። ያንን እያደረጉ ስለሆነ ቢግ ዲል የሆነባቸው ያ ነገር ነው። ልክ እንደ ቦሩ ሜዳ አይነት ውይይት ነው እየተጠየቀ ያለው። ፈትዋ ድረስ የሚያደርሰው በነገራችን ላይ ትልቅ ስንጥቅ ሲኖር ነው። ገባ ኢቭን እንትን ምንድነው ዑለማዎች ድረስ መሄድ አለብን ሲል የሆነ ሰው ሰምቻለሁ። በጣም ትልቅ ሰው ማለት ዑለማዎቹ ፊት ለፊት ቀርበው መናገር ያለባቸው ነገር አለ ብለዋል። እና አይ ቲንክ ሶሻል ሚዲያ ላይ ያሉ የሙስሊም ንጽጽር የሚሰሩ ልጆች ትንሽ ሪግሬት ሳያደርጉ አይቀሩም። አሁን በዚህ ውይይት ብቻ ሳይሆን ውይይቶቹ በጠቅላላ ችግር እየፈጠሩ ነውና ትንሽ ዑለማዎቻችንን እንስማ ስንጥቁንም እያሰፋብን ይሄዳል የሚል እርስ በርስ ጥሪ እየተጠራሩ ባሉበት ሴናሪዮ የእንደዚህ አይነት ውይይት ባይቀበሉ ነው አይገርመኝም። ፋክቱ ግን ውይይቱ የሆነ ዳሜጅ ፈጥሯል። ያንን ዳሜጅ ለመፍታት እንፈልጋለን ነውና አንተ ዞረ ክሮስ ቼክ ብታረግ ያለው እንትን እንደዛ ነው። በጣም እኮ የራሱ 6 የሆነ ሴክት አለው እስልምናው። ያንን አግሉቶ አወጣው። አይ ቲንክ በቀደሙ ውይይት መሰለኝ ነው ውይይቱን አልሰማውም፣ ግን ያንን አግሉቶ ወጣና በማለት ለምሳሌ ኦልድ ጀማ የሙስሊም ኦልድ ጀማ የሚባለው የካክሱም ጀምሮ የተነሳው ወሎ ላይ ያለው ጀማ እንደ አዲስ ሪቫይቭ ያደረገ ነው የሚመስለው ማለት ነው። እኔ ማቃቸው ልጆች ሁሉ አሉ። እነዛ ሰዎች ፈትዋ እስከ መጠየቅ በጣም አደናጋሪ የሆኑ
ሃይማኖታዊ ጥያቄዎች ሲጠየቅ ነው እስከ ፈተዋ ድረስ የሚያደርሰው። ስለዚህ እነዚህ ልጆች ሶሻል ሚዲያ ላይ የሚሰሩ ልጆች ትንሽ ገደብ ማለት እንዳለባቸው ተሰምቷቸዋል። እና የሚያጨቃጭቅ አይደለም ሲስ በቃ በራሳቸው እይታ ነው አንፈልገውም ያሉት እና ይሄንን ግን ዞረ ክሮስ ቼክ አድርገው ኖርማሊ ማለት ነው። ቴንክ ዩ በጣም ቆንጆ አድርገን ያበራራ ይሄንን እንትን ሰማው እዚህ ሙስሊሞች ይሄ መዝሙረ ያሬድ ከፍቱን እፎይም አለ እነዚህ የምታያቸው ወገኖች አሉ እነ ቆስጤም አሉ ሌሎችም እነ ማሜም እነ ማን ነው እነ ቃልም ሌሎችም ታላቁም ሁሉም አሉ እነ ዳኒም ምናምን አሉ እነሱ ገብተው ነገሩን ብሪፍ ያደረጉበት ነውና እነሱ የራሳቸው ፔጅ ላይ ወይም የራሳቸው ምንድነው የቴሌግራም ቻናል ላይ ያወሩትን ነገር ራሱ መዝሙረ ያሬድ ሲያነበው ስማ መሐመድንና አይ ቲንክ ቃሌም መሰለኝ አይ ዶንት ቲንክ ዲያቆን አትናቴዎስ ነበረ ስልክ እንትናችሁ ላይ አለ ኦኬ ሶስቱ ነው እንግዲህ በደንብ ያዙ ኦኬ ሶስቱን እዚህ ጋር የሆኑ የሶስት ክርስቲያኖች የሚሏቸው ሶስቱን ነው ግን በድምጽ ሲያወሯቸው ግን ሪከርድ የተደረገውን ትሰማላችሁ ኦኬ ልድገምላችሁ ምን ይላል በነፃ እድል እንስጣቸው ይላል እርሱ በነፃ እድል እንስጣቸው ጥያቄ ምልክት ይሄን አሁን አቡበከር ነው ቴሌግራም ፔጁ ላይ የፖስተው ይሄ አቡኪ ነው የፖስተው እሺ ቀጥል እሺ እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም ይህን ለመግለጽ ለመጨረሻ ጊዜ ሶስቱ ልጆች የሰሩትን 5 ቪዲዮ ያው የሶስቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የእኔን የትናንት ቪዲዮ አይበልጥም በሌላ ስገልጽላችሁ ደግሞ የሶስቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ አዋሳ ቤት ይሆናል ስላሉን እሺ አለን ያው እዛ ያለውን ሰው አስበን ቴዲ አዋሳ ቤት አልሆነም አይመቸንም አለ ኢዮዳብና ዮኒ ማኛ ጋር እንግባል ናቸው ልጆቹ የጠጋቢውን እንጃ አንፈልግም አሉ ሌላ መለስተኛ የመንደር ቤቶችን አቀረቡ በመጥፎ ከምናሰናበታቸው ወደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችን ስላሳዘኑን እነሱም ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወርድ ዝም ብለን እንወያያለን አላቸው አሁን ከፍቷቸዋል አመስግኑ ይህ ራሱ የኛ ችሮታ ነው ይላል ጻፊ ማን ነው አይ ቲንክ ይሄ የሳላ አብዱልከሪም እሺ ምን ዲያቆን እዚህ ጋር እኔ ቆስጣ ካየበት በተለየ መንገድ ነው ማየው አንድ አስተዋይና በጣም አይ በቃ አስቁመው አቤል ሲስ ግን ሰማህ አይደለ ቀጣይ ወር ምን አሉ ቀጣይ ወር አየሽ እኔም ጋር ያለው መረጃ ይሄ ነው ጋይስ እኔም ጋይስ አለው ሰማላ ጋይስ ታፕ ኮፒ ሊንክ ሼር አድርጉ ተሰማኛለሁ አንተ ጋር ያለው መረጃ ቀጣይ ወር ነው አይደለ ሲስ የተባለው ለምንድን ነው ቀጣይ ወር ያደረጉት ለምንድን ነው በቀጠሮ ሰዓት ያደረጉት አቤል እኔ ጋር ያለው መረጃ የኛው መረጃ ነው እኮ ለምንድን ነው ቀጣይ ወር ያሉት ለምንድን ነው የተቀጣጠሩበት ቀን እንግዲህ ከነፎይ ውይይትን በፊት ነው ቀጠሮ የያዙት ገባ ለምንድን ነው ጊዜውን ማራዘም ያስፈልጋቸው አንደኛ እኛ የምንፈልገው ከፍተኛ ኦዲየንስ ያለው ቤት ነው የምንፈልገው ውይይቱን አሉ ያሉበትም ምክንያቱ እኔ አይደለም እኮ ምክንያቱም ማቅረብና ምክንያቱም መሞገት ብቻ ነው ምክንያቱ ወያነሳ ለአነሳ የሚለው የነሱ ሐሳብ ነው ምክንያቱ ድምጹስ ጎቤው ቆይ አንዴ ድምጹ በቀጥታ ከዚህ ከነቃሌ ውይይት የተያዙ አይመስለኝም ነው እኔ ቀጥታ ለማመድ ለሁሉ እኮ ነው የተወራው አራሲስ በይስ ቆይ ልጥራው ዳኒን ልጥራው ከመጣ አንዴማ ዓለም አንዴ ሲሶ በማለት አታድርቀን አውቀህ ከሆነ ያደረከን ከሆነ አታድርቀን እግዚአብሔርን ክርስቶስን እኔ ስለጠየቅኩ ነው ጌታ ምስክር በሰልፉ ተናደህልና ከኛ ጋር እንደምትጨቃጨቀው አይ ኖ ቆይ እኔ የምለው ያልገባኝ ነገር ሲሳይ መረጃ አቤል እየከፈተልህ አይደለ እንዴ ወይ ላለማመን ራስን ድፍን አድርገህ ከሆነ ኢትስ ኦኬ እንለፍ ግን
አንተ የደረሰ መረጃ አለ ያየኸው ማለት ነው። ደንኛ ከፈትንልህ። ስለዚህ አሁን መረጃውን ማገናዘብ ያንተ ስራ ነው ሲስ እንጂ አይ እንደዚህ አይደለም ሰው ጠይቄያለሁ። ቆይ ሲስ ዋስቀርሰኝ ሰው ጠይቄያለሁ ብለህ አይደለም ለዳኒ ለምሳሌ ለዳኒ በቀጥታ ኢብራሂም አሁን ለዳኒ የምር እንደዚህ ኦሬዲ ዳሜጅ ኮንትሮል ላይ ስለሆነን የእናንተን ውይይት ኤክስቴንድ አድርገናል ይለዋል እንዴ? እስቲ አዝም ብለሽ እኮ ሲምፕል አስቢ። ዳሜጅ ኮንትሮል ኪያ ሲሶ አንተ ሌላ ለምሳሌ ሌላ ሙስሊም ወንድም ቢሆነው እሺ ሙስሊም ወንድሙ ነው ለአንድ ወንድሙ እርስ በርስ ሊያወሩ ይችላሉ። ሲሳይ አንተ የጠየቀው መረጃ ምን ያህል ትክክለኛ ነው? እንደዚህ በጣም ተማምነህ የምታወራበት። እኛ እኮ መረጃ የራሳቸውን የቮይስ ንግግር ነው እየከፈትን ያለ ነው። አንተ የጠየቀው ሰው እውነት ይኑረው አይኑረው መረጃ ጠይቀኸዋል? አይ ሰው ጠይቄያለሁ ብለህ የምትተማመንበት ይሄን ያህል ማለት ነው ሲሶ ሄኖክ በጣም አስገባኝ ያልክ ነው። ሄኖክ ሐሳብ ስጥበት። እነዛ ብርቅዬ 50 ሰዎች የሚያዩዋቸው ያለው ወሂ ነው ወይስ ምንድነው? ግን እኔ የሆነ እንትን ማሳይ ነገር አለ። ዳኒ እውነት ለሁሉ እንትን ያደረገው ላይ ይሄው በትልቁ አርገኝ በትልቁ አርገኝ እንትኑን ርዕሱን ትንሽ እንትን ብታረገው our debate conditions are ይላል as follows እና the debate should take place next month because there are other important issues on our side that we need to resolve them and we are currently busy with them ይላል። እንግዲህ ይሄ አቡና ቀደም በድምጽ ካወጣው ጋር የሚገናኝ ነው ማለት ነው። The debate should be host on an influencer tiktokers ለማለት ነው platform such as ዮዳብ ዮኒ ማኛ ምናምን ይላል። ከዛ ይህ የመጨረሻ ኦፈር ነው ይልና የተስማማችሁ አሳውቁን ይላል። ይሄው እንግዲህ ዳኒ የመለሰለትን ታንክስ ኤብሮ ብሎ let me talk with friends አለ። ከዛ ያኛው ኢብራሂም ነው መሰለኝ ኦኬ ዳኒ አለ። ከታች ያለው ደግሞ ምን እንደሆነ ለኔ እየተነበበኝ አይደለም። ይሄው ይሄ ከዳኒ እውነት ለሁሉ የፖስተው ነው ማለት ነው። እና በእነሱ በኩል በኡፎይ የደረሰባቸውን ዳሜጅ እሱን ነው ሪዞልቭ ለማድረግ እየታገሉ ያሉት ማለት ነው። ነገር ግን ለምንድን ነው የፈሩት? መጀመሪያ በተነጋገሩት ነገር ለምን ፈሩ? እነሱ ራሳቸው ነው ይሄው እንዲህ አይነት ተልካሻ ሰበብ ይዘው የመጡት ራሳቸው ናቸው። እነዛ ብርቅዬ 50 ሰዎች የሚያያቸው ያሉት ግን ወሂ ነው ወይስ ምንድነው ነው እኔ ጥያቄ። ሊሊ ወይ ተሳቻለሽ አንድ ሙስሊሞች ድል ሰጣቸዋለሁ። እሺ ሊሊዬ ዛሬ ምን መዝሙር ጋር ገብተህ ነበር? እኔ አልገባሁም። እኔ ኦሬዲ ላይቭ ነበርኩ። ከላይቭ እንደወጣው ውይይቱ ለምን ቀረብዬ ውይይቱ እንደተቋረጠ ስሰማ አይ ቲንክ ከማታ ጀምሮ ለአንዳንድ ሰዎች ውይይቱን ለምንድን ነው የሰረዛችሁት ብዬ እየጠየቅኩ ነበር። ያው ቅድም አንተ ቤት ተከፍቶ መዝሙር ያሬድ እንቅልፉን መስዋዕት አድርጎ ማን እነ ቃሌ የእናንተ ቤት ልጆች በሙሉ መጥተው ወደ 4000 ሰው ታድሞ ነግሯቸው አስረድተዋል በደንብ ማለት ነው። አንተ ጋር ሲመጡ አንተ የምታነበው እነሱ የሚጽፉትን ውሸት ነው። እውነት አሁን ክርስቲያኖች ኦርቶዶክስ በጣም ነው የሚወዱት፣ ግን ሙስሊሞቹ እየመጡ የሚሰሩትን ፖለቲካ እየገባክ አይደለም። ስለዚህ ከምትወደው ፔጅን ለሚከታተል ሰው ደግሞ ሪስፔክት ልታደርግ ግድ ነው። ለምን ብትል አትሊስት እኛ ወደ 4000 ሰው ምናምን የገባው የነሱን ውሸት ለመግለጽ ስለሆነ እነ ቃል የመጡት ቢያንስ እኛ ጋር ጥሩ ሰው ሲከፈት ቤት ስለሚመጣ እንዲሰቡ ውሸታቸው ምን ያህል እንደሄደ ሊያውቁ ስለሆነ መዝሙረ እንቅልፉን ሰውቶ የእናንተ ቤት ልጆች ዲቤት ያቀረቡት ልጆች መተው ውሸታቸውን በደንብ አጋልጠዋል። ስለዚህ አንተ መተህ ይሄንን ሐሳብ ስታቀርብ ትክክለኛ ኢንፎርሜሽን ሊኖርህ ይገባል። ለምሳሌ በጣም እግዚአብሔር ቪዲዮ የሚሰሩ ልጆች ምናምን በጣም እየከፋቸው ነው። አንተ እየመጣን ለምትናገረው ነገር እነሱ የሚጽፉትን ቫይራል የወጣ የውሸታቸው ነው። እውነታው ግን ውስጥ ላይ የሚጻጻፏቸው ነገሮች ሌላ ናቸው። ገባ? ከኦርቶዶክሶቹ ጋራ እልክ አለባቸው። ከእናንተ ቤት ልጆች ጋር ደግሞ በስማርትነት ነው ውስጥ የሚያወሩት ማለት ነው። ግን ውጭ ላይ ደግሞ የሚጽፉት ቴሌግራማቸው ላይ ውሸት ነው። ስለዚህ አንዳንዴ ኦዲየንሶችንም ልታዳምጣቸው ይገባል። ለምሳሌ የሚጽፉት ኮሜንት እኔ ለኮሜንታተር ስል የገባሁት ለምሳሌ ቅድም መዝሙረ ቤት
አትሊስት እነ እፎይ የመጡት የነሱን ውሸት ለማጋለጥ ነው። እነ ቃሌ ናቸው የተጠሩት፣ የኛ ቤተ እምነት አይደለም የተጠራው። ግን የነሱን ድምጽ ማሰማት አለብን። ለምን? ልጆቹ ውሸታሞች ስለሆኑ። ገባ? ወደ 4500 ሰው ነበረ። ግን አንተ ቤት ከፍተህ ስለነበረ ከዘጋክም በኋላ ወደ ያሬድ ቤት አልመጣህም። እና የሚሰሩት ፖለቲካ እንደዚህ አንተ እንደምታወራው ስጠህ የምትወጣው ነገር አይደለም። ይሄ የህይወት ጉዳይ ነው። በተለይ በሙስሊምና በክርስቲያን ጋር አሁን ያለው ነገር በጣም በውሸት የታጀበ ነው። ስለዚህ ኦዲየንሶችህ ይወዱካል፣ ስለሚያምኑክም ነው የሚመጡት። ስለዚህ ከሁለቱም ጋራ ክሮስ ቼክ አድርገህ ውይይቱን እውነት አልመጣም ያለው ሰው እነ ቃሌ ናቸው ወይስ ሙስሊሞቹ ናቸው? ይሄንን በደንብ ማጣራት አለብን እንጂ እነሱ የውሸት ቴሌግራም ላይ ሄደው ስለጻፉት ነገር ብቻ ፒክ አድርገን መምጣት የለብን። እነ ቃሌ 2 ሰዓት ነው 3 ሰዓት ድረስ በስልክ ያወሩትን ጎበዞች ስለሆኑ ስማርት ስለሆኑ ቀርተዋቸዋል። ገባ? የቀዱትን ደግሞ ፓብሊክ ላይ መጥተው መዝሙር ያሬድ ቤት በትክክል ተናግረዋል። እነ ቃሌ ሁሉንም ነገር የተጻጻፉትን አምጥተው እንትን ብለዋል። ግን ይሄንን ያደረገው መዝሙር ያሬድ ከእምነታችን ጋር እኛና እነሱ አንድ ሆነን ሳይሆን ውሸታቸው ማጋለጥ ስላለብን። ስለዚህ ይዛ ስትመጣ በተለይ የሙስሊሙን ጉዳይ አሁን ላይ ሲሱ በጣም ዋጋ እየተከፈለበት ስለሆነ ሴንሲቲቭ ኢሹ ስለሆነ ስለምንወድህ በዛ ልክ ብትጠነቀቅበት ብዬ ስለምንወድህ ማለት ነው። ይሄን ልናገር ነው የመጣሁት። ምክንያቱም ቅድም እኔ ራሱ ቴሌግራም ላይ ተጻፈውና እነ ቃሌ አምጥተው ቮይሱንና የተጻጻፉትን ሜሴጅ ሲያሳዩ የእውነት በጣም የሚገርም ነው። ይሄ ትክክል አይደለም። ይሄ እኮ በውሸት እንትን የምትለው ነገር አይደለም፣ የምትደብቀው ነገር አይደለም። ስለዚህ ልጆቹ በጣም ውሸታሞች ናቸው። በዛ ላይ አሁን በኦፌ ጉዳይ በጣም ተጎድተዋል። ያለው ሲቹዌሽን እያየክ ነው እና ብዙ ልጆች እየተቀየሙክ ነው። ኮመንቱ ቶሎ ቶሎ ስለሚፈጥን ቤቢ እያየክ ስላልሆነ እሱንም ብታየው ለማለት ነው። ቴንኪው ሊሊዬ። እኔ አሁንም ኦነስትሊ የምነግራችሁ ነገር ማንንም አታክ ለማድረግ ወይ የማንንም ለነሱ ድምጽ ለመሆን አይደለም። እኔ አሁን ሙስሊሞች ለምንድን ነው ውይይቱን የሰረዙት ብዬ ነው ርዕስ የሰጠሁት። አይ ሙስሊም አሁን ሁለቱም ፖስት ያደረጉትን አይቻለሁ። ከትላንትና ማታ ጀምሮ ነው ይሄንን ጉዳይ አሁን ዝም ብዬ ሰደንዲ መጥቼ አይደለም ቤቴን የከፈትኩት። ኦሬዲ ለምሳሌ ቃሌ በቴሌግራሙ ላይ ፖስተው ማታ ወደ 4 ሰዓት 5 ሰዓት አካባቢ መሰለኝ ፖስት ያደረገ። ምንድነው እየተካሄደ ያለው ጋይስ? ላረግሽ ነው እንዴ? ምንድነው የከፈትሽ? ቆይ እናንተ ተረጋጊና እኮ ቆይ ታሰሚያለሽ። አንዴ እያወራን እኮ ነው። አንዴ ቤቱ ስታክ አድርጎበታል። ታብታብና ኮፒ ሊንክ ያድርጉ። ስትከፍቺ ቪዲዮን ክፈቺ። እናቱ ይኸው ትልቁ ላይ አድርግሻለሁ። ቪዲዮ ክፈቺና የተዋሸበትን ምንድነው ያልሽው? ስትነሺ ቪዲዮ ተቆራርጧል ነው አይደል ያልሽው? አዎ እሺ። ያልተቆረጠበትን ፓርት ከፍተሽ አሰሚ ነው። በቃ አንዴ ቪዲዮን እስከምጨርስ ድረስ አታቆርጡ ፕሊዝ። ከዛ ስጨርስ ሐሳብ ሰጥ። እሺ ቪዲዮ ክፈቻ እናቱ፣ ቪዲዮን ክፈች። አሁንም ድጋሚ ውሸት ልንሰማ ነው ማለት ነው። አወያዩ ሰውዬ እንግዲህ ያልተቆረጠ ሙሉ መረጃ ካላት እንስማ። እኛ እኮ ተስማ እንስማት። ይሰማል፣ ማንም ይሰማል። እንስማት። ቪዲዮ ከፍታ እንትን ትበል ታሳየን። ሃይ ሶሪ፣ ሃይ ሰላም እንደናችሁ። እሺ መጀመሪያ ላይ ግን እንደ ፖለቲካል ሆኖ የቀረበ የነበረው እስራኤልን ግብፅንና ኢትዮጵያን ግብፃዊና ኢትዮጵያን በማመሳከር ነውና መቼም ሌላ ጉዳይ ላይ ነው ወይስ ጉዳይ ላይ ነው? አንተ አልነበርክም ሲወራ። ይሄም የግብፅና የእንትን ጉዳይ ስለ አባይ አይደለም። ቆይ ነገር አረጋዝ ምንስ ገባን በጌታ ሳይታወቅ። ስማ አንተ እኮ ገና ካህው መጀመሪያ ሪፈር ሲደረግ ፖለቲካሊ ራሱ አሶሺየት ኦር ደግሞ ኤምፓታይዝ የማታደርጉት እናንተ ግብፃዊና ኢትዮጵያዊ በሚል ሪፈረንስ ነበርና ሪሊ ስለ አክሱም ከሆነ እኮ እንዲያውም በጣም ስለ አክሱም ከአክሱም ጋር ተያይዞ እንዲያውም ሞር ኦርቶዶክሶች በጣም ሪሌት ያደርጋሉ እና አይ ዶንት ኖ ለምን የአክሱምን ከእንትን ጋር ሪሌት አድርጋ ፕሩቭ ለማድረግ እንደቀረበች። እሺ
ራሷ ነች። ናይ ግቢ ተመልሰሽ እኮ ቪዲዮ አለኝ ብላለች። ተመልሳ ትግባና ታሳየን ቪዲዮውን። አጭር ነገር ላውራ ከፈቀዳችሁልኝ። ሰላም አንድ ኤክሶን አስቆሚው ነው። አንድ ነው ኤክሶ በምን ምክንያት አቁመ ነው? እሺ እስከዛ እሺ ኖ ሞር አጭር ደቂቃ ቶሎ አውራ። እሺ አመሰግናለሁ። ኤክሶን ሲሶ ኖ ሞር አንዴ በእናትህ ኤክሶን ነኝ ያስቆምኩት። ኩይን ገንድገባ አንድ ችግር የለም ይቀጥል። ይቀጥል። የኤክሶ ማጠቃለያ ነው የምናገረው። አዎ ችግር የለም። ኤክሶ ፍሬንድ ነው። እኔም ቅድማው ሊሊ የተናገረችው ላይ ነው መጀመሪያ የምፈልገው። ቅድም ከታችሁኝ እየሰማ ነበረ። ሲሶ እንግዲህ ታውቀዋለህ፣ ያንተ ቤት ያው ኒውትራል ቤት ነው። ሁላችንም እየመጣን በትምህርቱም ሰዓት እንማራለን፣ በቀሉም ሰዓት ትንሽ እንጨዋወታለን። ይሄኛው ግን ምን መሰለ ሲሶ እውነት ለመናገር ህይወት የተሰጠበት ወይ ህይወት የሚሰጥበት ውይይት ስለሆነ ከመጀመሪያውም ጀምሮ ነበር እኮ ከቅድም ጀምሮ ስትል እነሱ ይነግሩሃል፣ አንተ ግን መልሰህ ያው እንደሱ አይደለም ትላለህ። ምክንያቱም አንድ ነገር ላይ ቆመ ነበር ስታወራ የነበረውና እነሱ ግን ያው የተለያየ መረጃ እያመጡልህ ነበረ። ክሮስ ቼክ አድርገህ እውነተኛውን ነገር ወይ መናገር ነው እንጂ አይ እንደሱ አይደለም እያልክ እንትን ስትል ሰውም ሌላ ጭንቅላት ውስጥ ሌላ ነገር ይፈጠራል እና ያንን ነገር ትንሽ ሲሶ ያው ስለምወድ ነው ብታስተካክለው። ምክንያቱም ለክርስቲያን ወንድምና እህቶች ስትል ነው እንጂ ለሌላ ሳይሆን ለክርስቲያን ወንድምና እህቶች ስትል። ምክንያቱም አሁን እንግዲህ ዛሬ መዝሙር ያሬድ ቤትም ትንሽ ነበርኩኝ። እሱም ኤክስትራ የከፈተው ለራሱ ብሎ ሳይሆን ወንድሞቹን ያው እነ ቃሌንም እነ መሐመድንም እነ ዳኒንም አስገብቶ ነገሩን ለማጥራት ነውና ያን ነገር እንኳን ብትሰማው አሪፍ ነበር። እዛ ላይ የነበሩት ነገሮች ብዙ ነገሮች ጠርተዋል። አሁን አንተ ከምትለው ውጪ ነው እና ያንን ነገር ትንሽ ሰምተው ብትናገር ጥሩ ነው። ምክንያቱም አሁን እዚህ አንተ የተናገርካትን ይቆርጡና እነሱ ፎሎወር ስለሌላቸው ነው እነሱ ምናምን ያልካትን ምናምን ይቆርጡና ወስደው ቤታቸው ይለጥፉታል። አንተን ከዛ እንደ ማስረጃ ይጠቀሙዋል። ገባ? የራሳቸው እንኳን ይኸው እንደዚህ ተናግሯል ምናምን ብሎና አንዳንዴ ያው እንደዚህ ይሄ በጣም ሲሪየስ ጉዳይ ስለሆነ ትንሽ እንትን ብንል ነው ያን ለማለት ነው። አመሰግናለሁ። እሺ ቴንክ ዩ ኤክሶ መቀጠል ትችላለህ። ያ ሶ አይ ኦልሶ ግን ኢን ሂዝ ዲፌንስ በሲሶ እንትንም እንደ አወያይ ዩ ኖ ሁሉንም አይነት ማስረጃ ያቀረቡትን ፊልተር ለማድረግ ሪፋይን ለማድረግም ይሆናል ብለን ብንወስደው እንደ አወያይ አይ ዶንት ኖ። ግን ኦቨርኦል ምንድነው አሁን ፖለቲካል ነው ምናምን ከእንትን ጋር ከአክሱም ጋር ምናምን ተያይዞ ሪፈር ከተደረገ የምር ለምንድነው እነ ቃሌን እንደ ኢትዮጵያዊ እነሱን እንደ ግብፃዊ አድርገው ሲያወሩ የነበረው? ምክንያቱም ሪሊ ኬዙ ስለ እንትን ቢሆን ኖሮ ስለ አክሱም ቢሆን ኖሮ ሁሉም ሰው አንድ ላይ እንትን ይል ነበረ፣ ይተባበር ነበረ። ግን ኬዙ ኢኒሻሊ እንትን ያሉት አሁን ከረንትሊ ያለው ሲቹዌሽን ከሁሱ ጋር ተገናኝቶ ያለው እንደዚህ በኋላ ላይም እንዲያውም ከእፎይ ጋር ተያይዞ ጥሪ አድርገዋል ሲሉት አይ እሱን ነገር ዲስኩስ አናደርግም ከእናንተ ጋር አንወያይም ብለው ስቲል ግን አድቫንቴጁ ለእኛ ስጡን እያሉ ሲጠይቁ ነበርና አለሌለ አዲስ ናሬሽን ፋብሪኬት እያደረጉ ነው እንጂ የነበረውን ኮንቨርሴሽን አስ ፋር አስ የያዙትን በስክሪንሾትም በሪከርድም ይዘውታል እና they are trying to ሚስኢንፎርም የማድረግ አካሄድ ነው አሁን ያለው። እሺ ኤክሶ ጨርሷለች። ሌሎች ሀሳብ ካላችሁ እሺ ቤቲ ሲሶ እሺ አንዴ ቆይ ቤቲ ትቀድማለች። ተስፋዬ ከኋላ እሺ ለማንኛውም ሰላም ብያለሁ። የጌታችንና አምላካችን ኢየሱስ ክርስቶስ ጋይስ ታታቆት ሊንቸር ያደርጋል። ጸጋና ሰላም ይዘላችሁ እንናገር እኮ እሺ በነገራችን ላይ ማናት ሊሊ ይቅርታ ስምሽ እና እሱ ያለችው ላይ መናገር የፈለኩት ነገር ነበር። መናገር የፈለኩት ነው ያለችልኝ ማለት ነው። እና በዚህ አጋጣሚ ቴንኪው ሲሶ ማለት አሁን
ልክ እንደ ፕሮቴስታንትና ኦርቶዶክስና ካቶሊክ ሌሎች እንደምንወያየው አይደለም። ከሙስሊሞች ጋር ስንወያይ ደግሞ ከሙስሊሞች ጋር ዲቤት ስናደርግ ወይ ደግሞ የዲቤትን ጥሪ ስናደርግ ልክ እንደነሱ እኛ ለክርስቲያን ተብለን የተጠራን ማለት ነው እዛ ላይ እንደሚደረገው አይደለም የምናደርገው። ኦኬ በቀላል ነገር ልናየው እንችላለን የኛ ማለት ነው የለመድነው ነገር ሲሆን ኢዚ የሆነ ቀላል ነገር አድርገን ነው የምናየው እንደኛ አይደለም። ኦኬ ወይ ደግሞ እንደ ፕሮቴስታንት እንደ ኦርቶዶክስ ምናምን እንደምናደርጋቸው ዲቤት አይደለም እዛ ላይ የምናደርገው ጥሪ ማለት ነው። ኦልሬዲ እሷ ስለተናገረችው ያለ ትኩረት ብታደርግ ምክንያቱም አሁን ላይ እየተሰራ ያለው ምእመኖቹን ኦኬ እዛ ጨለማ ውስጥ ያሉት ምእመኖችን የማሳመን በውሸት የማሳመን ስራ እየተሰራ ነው ያሉት። ኦኬ ሶ ያ ነገር ደግሞ እኛ ጋር እውነት ስላለ እውነቱን ሞር እንዲሰማ እንዲታይልን ነው የምንፈልገው። ይሄ የሆነ ቀልድ ፌዝ ምናምን ነገር አይደለም ያዘው ቁም ነገር ስለሆነ ማለት ነው። ለዛውም ደግሞ በደም የሚከፈል ቁም ነገር ኦኬ ወንድሞችን እህቶችን እየተሳደዱበት ያለው ቁም ነገር ላይ ነን እያወራን ያለነው። ኦኬ ሶ ከእስላሞች ጋር ስናወራ እንደ ፕሮቴስታንት እንደ ኦርቶዶክስ አይደለም ለማለት ነው። እሷም ስለተናገረችው ኦልሬዲ እና ቅድም ምንድን ነበር ሲባል የነበረው ይሄ እህታችንም ቀደም የገባችው ሙስሊም እህታችን ተናግረው ነበርና አይ ስለ አክሱም ላይ ስለተደረገው ስለ ሙስሊሞች ስለዛ ነው የተናገረው ቆራርጣውት ነው አለች። እንደ አክሱምና የሁሴን ውይይት ምን አገናኘው? ሲጀምር እየተናገረ ያለው ስለ ሁሴን ስላደረገ ውይይት ያንን ላይ ብዙ ነገሮች ለተሰሩ እሱን ማረም የኛ ስራ ስለሆነ እዛ ላይ እሱን ማረም አለብን የሚል ሐሳብ እንትን መስማት ትችላላችሁ። ያላደረጋችሁ ደግሞ ዘኩ ጋር ገብታችሁ መስማት ትችላላችሁ ማለት ነው። ይሄ ላሰማችሁና ፍርዱን ለእናንተ ኤፌሶን ራቅ አርጊ እና ክፈችዋ። እሺ ተነጋግፈተው እንደ ሱራ ይሁንስ ትንሽ ወደ ኋላ መልሽና ራቅ ይበል። በጣም የሚጮህ ስፒከርሽ። እሺ ራቅ አርጊ ያው ከቅጅ ስለሆነ ኦልሬዲ ኦኬ እሺ አግልጥ እኮ ምንም እኔ አሁን እሺ እኔ እንትን እላችኋለሁ ወይም ካልተሰማችሁ ላኪለት መረጃውን ያጠናክር እንትና ሲሶ የሰማ ሰው ካለ አሁን ይሄኛው ምንድነው አሁን ኤፌሶን ላኪልኝ ሼር አድርጊልኝ። አሁን ይሄ እሺ ላውራ አንዴ ሰላም ቪዲዮ አለኝ የአብዱል ከሪም ቪዲዮ አንዴ ሚዩት አድርጉ። አንዴ ተከፍታለህ። የአብዱል ከሪም ሙሉ ቪዲዮ አለ እሱ አሁን የሰራውን ነው አሁን የቀጣጠፈውን ነው እሱ ነው የሚለው አለኝ አንዴ እሺ የአሁኑ ቪዲዮ ተከፍታለህ። ታገስ ወይ በስማን ተቋርጠ እኮ ሐሳቤ በኢየሱስ ስም። እሺ ለማንኛውም ዘካሪያስ ጋር የአሁኑ ቪዲዮ ፒን ዘካሪያስ ዘኩ ጋር ታገኙታላችሁ። ልናገር ሲሶ የቆየ ነው ሲናገር። ለማንኛውም ኦኬ ዘኩ ጋር ያው ዘካሪያስ ብላችሁ ታገኙታላችሁ እዛ ላይ ማለት ነው። ያው ፒን ከተደረጉት እዚህ ላይ ታገኙታላችሁ። ቪዲዮ መስማት ትችላላችሁ።
ሲቀጥል ቪዲዮ መነጋች ላይ አሁን ሊያሰማችሁ የፈለጉት አሁን የሰራው ቪዲዮ አለ። እሱ የተቆራረጠ የተሸራረፈ ቪዲዮ ነው። ሙሉን ማምጣትና ማሰማት የሚችሉ ከሆነ ልክ አሁን ለምሳሌ ያሬድ ከፍቶ ማለት ነው ከነሱ ጋር የነበራቸው ውይይታቸው የነበራቸው ወይ ደግሞ ስልክ ልውጣቸው የነበራቸውን እንዳሰሙ ሁሉ ያንን ማሰማት የሚችል ሙስሊም ካለ ማሰማት ይችላል። ነገር ግን ይሄ እንትናን የፖስተው ቆራርጦ የአክሱምና አሁን ላይ ያወሩትን ውይይት ቆራርጦ የፖስተውን ሳይሆን ትክክለኛውን ቀጥተኛውን የሆነውን ቪዲዮ ያምጡና ያሰሙን ማለት ነው። ሲሶ እየሰማ ከሆነ ሙስሊሞች ካሰሙት ቪዲዮ መስማት ትፈልጋለህ? ጥያቄስ አንተ ስለሆንክ ለምን አይወያዩም ስለምትል ማለት ነው። እሺ ሙሉ ቪዲዮ አለ ወንድማችን፣ ሙሉ ቪዲዮ አለ። አዎ የራሱ ቪዲዮ ነው እኮ ሼር ያደረገው ቪዲዮ። ዛሬ ተቆራርጦ የሰራው ቪዲዮ እግዚአብሔርን ይሄ ፌር አይደለም። እያመጣ ልጆቹ የእናንተ ቤት ልጆች ለማጥራት የዚህ ያህል እየተንገላቱ አሁን ተቆራርጦ የሰው ቪዲዮ የተሰራውን አታስከፍት። የበፊቱ ሐሳብ የሚወያይ ከሆነ የበፊቱን ሐሳብ ይፈል። ያሁን ሐሳቡን ቆራርጦ ያመጡትን ግን አታስከፍት። ቆይ መጀመሪያ ቪዲዮ ምን እንደሆነ እኔና ያሁኑ ከሆነ ማቋረጥ ይቻላል እኮ። አሁን ነው ይሄው ኮሜንት እየጻፉ ነው። አሁን ተቆራርጦ ስለዚህ አብዱልከሪም የሰራው ቪዲዮ መስማት አትፈልጉም፣ ለምን አይወያዩም ተብሎ ለምን ታዲያ አይጠየቃል? ራሱ እኮ እኛ ውሸት ነው። ዛሬ የተሰራውን ሳይሆን የዚህኛውን ጠዋት ላይ የተነሳውን ሐሳብ የበፊቱን ማለት ኡፈይን ከመጠየቃቸው በፊት ዲቤት የተጠራውን ያልተቀበሉበትን ኢሹ ነው እየተነሳሁ ያለው። አሁን አንተ የምታመጣው ዛሬ ካላችሁ እስኪ ሙሉ ቪዲዮ አሰሙን። የማያደርጉበት እኛም ማወቅ እንፈልጋለን። አሁን ያለ አለኝ ይሄ ሙሉ ቪዲዮ ከፈለክ ዩቲዩብ ላይ አለ ዛሬ የተለቀቀ ማለት ነው። ይሄ ጥያቄ ስለሚጠየቅ ሲሶ እኛ መስማት እንፈልጋለን። የሁለት ሰዓት የሶስት ሰዓት 3 ሰዓት 4 ሰዓት ወይ 2 ሰዓት ቁጭ ብለህ መስማት ከፈለክ አንተ ቤትን ከፍተህ መስማት ትችላለህ። ምክንያቱ ብቻ የ5 ደቂቃ ምናምን ከሆነ ምክንያቱ ቆርጣችሁ አምጡና እስኪ ሙሉ አሰሙ። እሺ ዘካሪያስ ያው ይሄ ልጅ ላይ ገባና ዘካሪያስ የተባለው ማለት ነው። እኮ እኔም ከፍቼዋለሁ። ፌስቡክ አሁን ቪዲዮ መስማት አትፈልግም ሲሶ? አሁን አብዱልከሪም ነገር እንስማና ከዛ በኋላ የእናንተም ታመጣላችሁ። አብዱልከሪም ምን ያለ አብዱልከሪምን ቪዲዮ ሳይሆን ያለ የአብዱልከሪምን ቪዲዮ ሳይሆን ፕሊስ ገስት ላይ ያለ ሰው ሚውት አታርጉ። የአብዱልከሪምን ቪዲዮ ሳይሆን ራሱ የቴሌግራም ላይ የወጣውን ቮይስ ምንም ያልተቆራረጠውን ቮይስ አንድ። ሁለተኛ ደግሞ አይደለም የኛ ልጆች ይሄንን ውይይት ያልተቀበሉበት ሙስሊሞች ይሄንን ውይይት ያልተቀበሉበት ምክንያት ሌላ ነው። ለዚህ ደግሞ እንድናገር ጊዜ ይሰጠኝ ካልክ ደግሞ ለሱም ጊዜ እንሰጣለን። ምንም አንተን ምንጨቁንበት ምንም አይነት ምክንያት የለም። ሁለቱን ማድረግ የምትችል ከሆነ ይሄው 5 ደቂቃ ጊዜ ልሰጥ ይችላል። አንደኛ የቪዲዮ መረጃ ስታመጣ አሁን አብዱልከሪም ቆራርጦ የሰራውን ሳይሆን ኢቭን የቴሌግራሙ ላይ የተለቀቁ ያልተቆረጠ የቪዲዮ መረጃ ነው የምትል ከሆነ ማለት ነው። እሺ ሐሳቤ ልስጥና በዚህ ዙሪያ አሁን አንተ ጥያቄ ስትጠይቅ ለምን ውይይቱ ሰረዙት ብለህ ስትጠይቅ እኛ የተሻለ ቪዲዮ አለ ብላችሁ የያዛችሁት ቪዲዮ ካለ አሰሙንና አብረን እንስማው። ከሌለ ግን አብዱልከሪም ሼር ያደረገው ቪዲዮ ለኔ መልስ ነው። ለምን ሲባል ውይይቱስ ለምን አታደርግም ብዬ ብጠይቀው ዛሬ ነው የምጠይቀው። አብዱልከሪም ቴሌግራም ላይ ያለ ቪዲዮ አምጣ አልለውም። አሁን ቢመጣ እንኳን እኔ ምን እለዋለሁ? ውይይቱ የተሰረዘበት ምክንያት ምንድነው ብለን እንጠይቃለን። ከተወያዮች አንዱ ቢመጣ አሁን ነው የምንጠይቀው እንጂ ቴሌግራም ላይ የነበረ ምስጥራችሁ ምንድነው አንልም። ካለ ይምጣና እንስማው አብረን። እኔ አላቅም ከዚህ በፊት የነበራቸው ምስጥር አብዱልከሪም ሼር ያደረገው ነገር ግን አይቻለሁ። አሁን ቪዲዮ አይቻለሁ፣ ላሰማችሁ እችላለሁ። አለበለዚያ ያን ሙስሊሞች ውይይትን የሚፈሩበት ምንም ምክንያት የለም። ከዛ ደግሞ እኔ ነኝ ያስወረድኩት ሲሶዬ ቤቱ ገብታይቷል። የኢየሱስን ብልት እናመልካለን አሉ ብሎ ለጥፏል። እንደዚህ አይነት ነውረኛ ማስማትም ፌርነት አይደለም፣ ብልግና ነው ራሱ። እንደዚህ አይነት ነውር በነገራችን ላይ አቤላ ኡስታዝ ነው። በነገራችን ላይ በጣም ባለጌ የራሱን ኡስታዝነቱ እኛ ምን አገባን ስለሱ ኡስታዝነት። አቤላ አንዴ እስቲ እኔ የሆነ ነገር ልናገር። ሲሳለ አለው እግዚአብሔር ድምጹን ሲያሰሙ ማለት ነው። ይሄ ቃል በቃል ያወሩበት አይደለም ብለሃል መሰለኛ ካልተሳሳትኩ። የነሱ አይደለም ያልከው ነገር አለ መሰለኛ። ቀጥታ ለዚህኛው ለውይይቱ ጉዳይ
ውይይቱን በዚህ ምክንያት ውይይቱን አናረግም ብለው ቃል በቃል የነገሩት አይመስለኝም። አሁንም ሙግቴ ይሄ ነው። እሱን ለማጣራት ምን ታደርጋለህ መሰለህ? አሁን ቤት ሲታሰማ የነበረው እኔ ፖስትኩት ቪዲዮ ኢብራሂምና ማሜ ቃል በቃል ሁለቱ ናቸው እያወሩ ያሉት በስልክ ይመላለሳሉ መልሱላ ማለት ነው። ወደ መጨረሻ ላይ ሲሰማው ኢብራሂም ምን ይላል? ኢምራንና ፎይ ያቀረቡት ውይይት ይወያዩና ከዛ በኋላ እንወያያለን ሲለው ማሜ ምን ብሎ ይመልስለታል? ፎይ ይሄን ውይይት ተቀብሏል ወይ እያለ ይመልስለታል። ስለዚህ ከዚህ ምን ትረዳለህ? ቃል በቃል እያወሩ እንደሆነ ትረዳለህ ማለት ነው። በስልክ እያወሩ እንደሆነ እሺም እንግዲህ ከውይይቱ ውጪ ሌላ ከማሜ ጋር የሚያወሩት ነገር የለም አይደለ? ስለ ውይይቱ ነው ሊያወሩ የሚችሉት። ስለዚህ ማሜና ኢብራሂም ቃል በቃል በስልክ ነው ያወሩት። እሱን ገብተህ ሰማው። የአንድ ደቂቃ ነች መስማት ይችላል። ያው ቤት ሲታሰማ ድምፁ እየተሰማ ስላልሆነ ማለት ነው። እና አቡበከርም ምናምንም መጀመሪያ ይሄ እንትን ያለውን ነገር እናስተካክል ምናምን ያሉት ቃል በቃል እያወሩ ወደ መጨረሻ ላይ ምናምን ሙሉ ቮይሱን ከሰማችሁት እንደውም የተወሰነውላ እየተደማመጡ አልነበረም፣ የተወሰነ ሲጨቃጨቁ ነገር ነበረ። ስለዚህ ከሌላ ቮይስ ላይ የመጣ ምናምን አይደለም፣ ቃል በቃል በስልክ ያወሩበት ነው። ሲሳይ ደርክም ጠላም በቃ ሰሞኑን የደረሰው ዳሜጅ አለ የታወቀ ነው። በቃ በጣም ብዙ ኡስታዞች ለኡስታዞች የውይይት ጥሪ እያቀረቡ ነው። በጣም መከፋፈል በመካከል ላይ ተፈጥሯል። ሊታወቅ የማይፈለግ ተሸፋፍኖ የከረመ ነገር በአደባባይ ተገልጧል። ይሄ እኔ አሁን ፈጥሬ ምናምን ከጥላቻ ማወራው አይደለም፣ ያየሁትን በጣም ብዙ ሰዎች ብዙ ሰውን ውይይት እየጠሩ ብዙ የጠመጠሙ ሂጃብ ያደረጉ ሴቶች ሂጃብ ያደረጉ ሌሎች ሴቶች ላይ ንግግር ቪዲዮ እየተሰራሩ ነው። ውይይቶቻችንን ካልተቀበላችሁ እየተባባሉ ነው። ገባ? ይሄንን ነገር መቆጣጠር ስለሚፈለግ ነው በቃ ነገሮችን መድበስበስ የፈለጉት። ቀደም ነገር ያለው እኮ የነ ቃሌ የነ ማመሩን ለሁሉ የነ ዳኒ እውነት ለሁሉ ውይይት ከእነ እፎይና ከሁሱ ውይይት በፊት ቀጠሮ የተያዘ ውይይት ነው። ስለዚህ ዛሬ ደርሶ በምንም ምክንያት ልትሰርዘው አይቻልም። የሆኑ ቤቶችን የመንደር ቤት ምናምን ብለህ የኢዮዳብን ቤት እንዴት የከበረ ቤት ታደርገዋለህ? የኢዮዳብ ቤት እኮ 17000 ሰው እኮ የገባ በእውነትና እኮ በጽድቅ አይደለም። እመጣለሁ ብሎ ቀጠሮ ያልያሳዘ ልጅ ፎቶ በውሸት ተለጥፎ ውይይት ተቀብሏል አይነት የውሸት ፕሮፓጋንዳና ማስታወቂያ ምንም እሱ ከሱ እውቅና ውጪ የሆነ ማስታወቂያ ተለጥፎ ያ ውይይት ያለ መስሏቸው በሐሰት የተሰበሰቡ ሰዎች እኮ ነው 17000 ሆነ የተሰበሰቡት። ከዛም በኋላ ደግሞ የተደረገው አሁን አንተ እንደምትለው ፌር ልጮት አይነት ጨዋታ ሳይሆን ሲጫወቱ የነበረው ገብተው እኮ በቃ ማንም ተከላካይ በሌለበት የሰው እምነት ሲያዋርዱ፣ ሲሳደቡ፣ ሲያንቋሽሹ ነው የነበረው። ይሄ ደግሞ ምንድነው የሚያሳየው? ከፎይና ሁሱ ያደረጉት ውይይት ምን ያህል እነዚህን ሰዎች ከቁጥጥር ውጪ እንዳወጣቸው ገባ? የእስልምናውን በዚህ በሶሻል ሚዲያ ላይ ፕሮቴክት እናደርጋለን እናቀባለን ያሉ ሰዎች ከነሱ ቁጥጥር ውጪ ነው የሆነው። ሊያቅቡ አልቻሉ፣ ሊጠብቁት አልቻሉ። እንደውም አሳልፈው ለማያውቀው ሁሉ መረጃዎች አይመሮ ውስጥ ገብቷል። እንዲህ ነው እንዴ እስልምና? እንዲህ ነው እንደሚያምኑት? እንደዚህ ነው እንደሚያስቡት? እንደዚህ ይለያያሉ እንዴ? እኔ አንድ አይነት ልብስ አድርገው ሳይ መስጊድም ሳይ አንድ አይነት ነገር ነው የሚታየኝ። እንደዚህ አይነት ልዩነት ክፍፍል አለ እንዴ? ይሄንን ሁሉ ያደረገው ውይይቱ ነው። ክፍፍሉን በደንብ አሳይቷል። ሌላ ነገር አድርጓል። ገባ ካደል? ስለዚህ የኢዮዳብ ቤት በጣም ብዙ ሰው የሚሰበሰብበት ቤት አይደለም። በጣም ብዙ ሰው ለመስማት ናፍቆ የሚገባበት ቤት አይደለም። ሰሞኑን ግን ይገባዋል። ይሄ የሶሻል ሚዲያ ተጽዕኖ ፈጣሪ ስትሆን ሶሻል ሚዲያ ላይ ሲገብ ነገሮችን ስትረዳ ምን ብታወራ ማን እንደሚከርምልህ ታውቃለህ። ስለዚህ ማን ጋር ሳይድ መያዝ እንዳለብህ እውነት ጋር ጽድቅ ጋር ሳይሆን ሳይድ የሚያዘው ማን ጋር ስለማን ብታወራ ምን ርዕስ ቢወራ ይታወቃል። አሁን ላይ ተነስተክ ሌላ ወሬ ብታወራ ሰዎች ላይ ተሰበሰቡ ስለሚችል ያ ቃል ኢዮዳብ ደግሞ ብዙ ጉዳይ ላይ ላይቭ የገባ ሰው ነው ቀን በቀን። ስለዚህ ሙስሊሞችን ይዞ ቢገባ ሙስሊሞች ከደረሰባቸው በውይይቱ ከደረሰባቸው ነገር አንፃር ተሰብስበው ብሶታቸውን ምሬታቸውን ለማውጣት ለመከላከል ወይም ተመጣጣኝ ምላሽ ለመመለስ እንደሚሞክሩ ስለሚያውቅ በውሸት ህዝብ ሰብስበው በቃ እንጂ ከኢዮዳብ ቤት የበለጠ የመንደር ቤት አለ እዚህ ሶሻል ሚዲያ ላይ።
ፍሬፍስኪ የሚወራበት ማለት ቋሚ እውነት የሌለበት ቤት ማለት የዮዳብ ቤት ነው። ምን ሲሳይ ጋር መታችሁ ብትወያዩ የበለጠ ይሻል። የውይይቱ ድምቀት እኮ ምን ያህል ሰው ተሰበሰበልን አይደለም፣ ምን ያህል እውነት አወራን፣ የኛ አምላክ ምን ያህል እውነተኛ አምላክ ነው የሚለውን ማሳየት ነው እንጂ ፖይንቱ አንድ ሰው ብታገኙ ቁጭ ብላችሁ ጊዜ ሰጣችሁ አታወሩትም እንዴ? ወደ እናንተ እምነት እንዲመጣ አንድ መንገደኛ ክርስቲያን ብታገኙ የኛ እምነት እንዲመጣሉ ነው። ዶኒ ማኛ ቤት ትወያያላችሁ ወይስ አትወያዩም? አሁን ፈርታችሁ ለምን ትቀራላችሁ? ተራ ቤት አይወያዩ። ማን እንትን አሚር የአክተር ፎቶ ለጥፎ አልገባም። እሺ እና በዚህ ያህል ደረጃ ይሄን ሁሉ ነገር መቀበል አይኖርብም። አሁን እኮ እኔ እንደውም ማለት ነው ምንድን ነበር ሐሳቤ ይሄ ውይይት ቢቀር የሚል ሐሳብ ነበረኝ። እውነት ከነሱ ስለመጣ ነው እንጂ ለምንድን ነው ውይይቱ ቢቀር የሚለው ሐሳብ ነበረኝ። 6 ወር 8 ወር አሁን የደረሰውን መንፈሳዊ ጥቃት በውይይቱ የደረሰውን ይሄ መጋለጥ እነሱ ራሱ ሊጠግኑት በማይችሉ መንገድ ክራኩ እየሰፋ ነው የመጣው። በቃ ክራኩ ሰፍቷል። እለት የሚሰሩትን ቪዲዮዎች ይዋቸው። እኔ እንኳን አንድም በሙስሊም ጉዳይ ለሚወራ ቪዲዮ ሪፖስት በማድረግ መታወቅም ሰው አይደለም። ቶፒኬም አይደለም፣ እስልምናም ቶፒኬ አይደለም። ስለ እስልምናም ያን ያህል ነገር የለኝም። እና ሰሞኑን ግን በቃ ከመገረም የተነሳ ሪፖስቶች የራሱ እነዚህ ናቸው። በቃ ቁጭ ብለን እኛ ፖፕኮርን እየበላን ልክ አዲስ የሚወደው አክተር የሰራው ፊልም እንደተመረቀ ተመልካች ትኬት ገዝቶ ገብቶ ፖፕኮርን ከፍቅረኛው ጋር እየበላ እንደሚመለከት ሰው የሚፈጠረውን ነገር ማየት ራሱ ለኛ በቃ ድል ነው። ምንም እኮ ይሄ እኮ እንትን አይደለም። እና አይም ሶሪ ባይሆን ደስ ይለኝ ነበር። የሆነ ቻሌንጅ ብታደርጉት ክርስትናን ደስ ይለኝ ነበር፣ ግን አልሆነም። ቻሌንጅ ተደረጋችሁ፣ በቃ የሆነ ነገር ደረሰ። ምን እናድርግኛ? እኛ ምን ጥላቻ እኮ ኖሮን አይደለም። ብራዚልና ሲፈቀድ ተወራለ። አሁን ነው የገባው አይደል እንዴ? አሁን ነው የገባው። ልክ እንደገባ ሰላም ናችሁ ምናምን ተው እንጂ። እና እኔ ለመናገር እየሞከርኩ ያለሁት ምንድነው? ለመናገር እየሞከርኩ ያለሁት ከነቃሊ ጋር ያዛችሁት ውይይት ይታወቃል። እነቃሊ ያላችሁ ፎሎወርን ስለማታውቁ አይደለም ውይይት እኮ የጠራቸዋቸው። የሚገርመኝ እኮ ቃሊ ፈልገው ጠርቷችሁ ቢሆን ራሱ ደስ ይለኛል። መሐመድ እውነት ለሁሉ ውይይት አስፈልጎኛል ብሎ ጠርቷችሁ ቢሆንና ያማረጣችሁ ያላችሁት ከነሱ በቀረበው ውይይት ቢሆን ጸዴ ነበር። ይሄ ሁሉ ውይይት እኮ የቀረበው ሲሳይ ቤት መታችሁ ራሳችሁ ፖስተር አዘጋጅታችሁ። አሁን የኔ ፖይንት የኔ ፖይንት ይሄ ነው። የኔ ፖይንት አሁን whatever the reason ምንም አይነት ምክንያት ቢሆን መጀመሪያ ውይይቱን የጠሩት ራሳቸው ሙስሊሞች ናቸው። እኔ ከምጅምሩ ተናግራለሁ። አሁን እኮ ይሄ አይደለም ያንተ ሪዝን ራስ በጠራከው ውይይት መጀመሪያውኑ እነቃሌ ስንት ፎሎወር እንዳላቸው ያውቃሉ። ኢቭን የውሱ ውይይት ከመምጣት በፊት በየቤቱ ክርስቲያኖች ተወያዩ ብለው የውይይት ቪዲዮ ሲሰሩ የነበሩት እነ ኢምራን እና ሙስሊሞች ናቸው። የውይይት ጥሪ ሲጠሩ የነበሩት ራሳቸው በጠሩት ውይይት ዛሬ ለምን ውይይቱን ሰረዛችሁት ነው? ርዕሰ ጉዳይም ርዕስም የመረጡት ለነሱ እንዲመች ትክክለኛ ነገር እኮ ነው የጠየቁት እኮ ጋይስ። እኔ እኮ ግራ የገባኝ እኮ እሱ እኮ ነው። ቆይ ልጨርስ ሐሳቤን። ቆይ ሲስዬ እና ይሄንን መተው አንተ ቤት የጠየቁት ራሳቸው ናቸው የጠየቁት። ርዕስም መራጮቹ ራሳቸው ናቸው። የሚመቻቸውን ብናወራ ዲባንክ እናደርግበታለን ብለ ያሰቡትን ርዕስ መራጮቹ ራሳቸው ሙስሊሞቹ ናቸው። ፕሮፋይል ሰርተው ምናምን የአክተር ፎቶ ምናምን ተጠቅመው ከታች ስም ጽፈው ምናምን ፋየር ምናምን ብለው ኤምኤምኤ ራሱ ዝግጅት ሲዘጋጅ እንደዚህ አይነት ፎቶ አይለጥፍም እኮ። በቃ የሌለ ጸብ አይነት ነገር 3 ሰዎች ከስራ አድርገው አይቀርም ውይይት በእንትን ርዕስ ምናምን ብለው የሌለ በቃ አደገኛ ውይይት እንትን አሟሙቀው ተራሳቸው። ከዛ መሃል ላይ ያቺ እህታችን ገባች፣ እህት ወንድማችን ገባች። ማናት? ጆኒ ራጋ ገባች። እኔ ጋር ተወያዩ ምናምን አለች። ሞቃላቸው። ከዛ ሁሱም ምን እንዳሳሳተው አይታወቅም ተቀበለ ውይይቱ። ከዛ ያንን ውይይት ከተቀበለ በኋላ ነገሮች እንደሚታየው ተፈጠሩ። ገባ? እዚህ ጋር በእጅ አለው እግር አለው አንገት የለው ምናምን የሆነ በቃ የተለያዩ ርዕሰ ጉዳዮች ተነሱ። እነዚህ ርዕሰ ጉዳዮች ሲወሩ ብቅ ማለት ጀመሩ። ተደብቀ የነበሩ ሰዎች አይደለም አንተ ራሱ ውይይት ያስፈልጋል አለ ሙስሊሙ ተነስቶ።
እኛ እኮ አይደለም እኮ አሁን መጀመሪያ ምን ታደርጋላችሁ? ከክርስቲያኑ ጋር ትወያያላችሁ ወይስ ከሙስሊሙ የቀረበውን ውይይት ትቀበላላችሁ ነው? ከዛ ይሄን አንዴ ለጥያቄው መልስ ሰጥተን ነው ወይስ አንዴ እኛ ምን ነው ጨርስና ድል እንሰጣለና ዘመን አንዴ ከምን ፖለቲካውን ለምን እንደቀረበች ጠይቀን ወይ መንፈሳዊ ነገር ነው ፖለቲካ ሪያሊቲውን እኔ ውሸት ከተናገርኩ እዚህ ጋር ዋሽታል ትላለህ ምንም ችግር የለውም እኔ ከእውነት በስተቀር ያወራሁት ነገር ድል እሰጣለሁ እኔ ለምን አትረዳኝ ከእውነት በስተቀር ያወራሁት ነገር የለም ከዛ አስቡት እንግዲህ ውይይቱ ከፎይ በፊት የቀረበ የተቀጠረው ውይይት ነው ከነፎይ ውይይት በፊት የቀረበ ውይይት ነው ውይይቱን ጣሪዎቹ ራሳቸው ሙስሊም እቅበተ እምነት ለሚሰሩ ሰዎች ናቸው ውይይቱን ካቀረቡ በኋላ ርዕስም የመረጡት እነሱ ናቸው መሐል ላይ ግን እፎይና ሁሱ ያደረጉት ውይይት ወደ አልተጠበቀ አቅጣጫ ተቀየረ እንደዚህ አልመሰላቸውም ነበር ገቡ ውይይቱ በጣም ብዙ አረንሲ መኪና ውስጥ ጆሮፋ እየጠበቁ ነበር ሚውት አድርግ ሲስ ሚውት አድርግ እየተሰማህ ነው ዛሬ እና ውይይቱ ሲሳይ ሚውት አድርግ መጨረሻቱ ጋር ነው እየሰማህ ነው መጨረሻቱ ጋር ነው ሄዳ ያሰልፉ ሲሳራ ሚውት አድርግ እባክህ ሌላ ጉድ እንዳታወራብን እኛ ራሱ እናወራ ሌላ ርዕስ እንዳትሆን ሚውት ማድረግ አይቻልም ውስጡ አይቻልም ሌላ ርዕስ ይሆንብናል አሁን ያዘውን ጨርስ ሲሳይ እንትን ሳይለንት አድርጎታል ይሄ ማይክ ድምጽ ሲሳይ ሚውት ማድረግ ጠፋ እየተዋጉን ለማንኛውም ሰማና አቤላ ቀጥል እንትኑን አንፍነው ስፒከሩን አንፍነው በቃ ሃንጋር እና በቃ ባለው እንትን እናውራ የኔ የሚሰማችሁ ከሆነ እና በይሄ ሁሉ ቀጠሮ የተያዘው ከእንትኑ በፊት እነ ቃሌ ባልጠሩት ቀጠሮ ባልመረጡት ርዕስ ከዛ እንወያይ ሲሉ አሁን ቁጥር ሪዝን የሚሆንበት ምክንያት ቁጥር ይሄን ያን ፎሎወር ያላችሁ ይሄን ያለው ታውቃለህ አራኔ ቀርማለሁ ስንተኔ መኪና ውስጥ ሁላችሁም ቀርማችሁ ነበር ሁላችሁም ቀድም ነበር አቤል ዝም ያልከት ውይይት እንድትሰማ እኔ አልችልም አረሚት ማረጋውን አጣጣው ወገን ክርስቶስን ሰልፍ ላይ ሰርተው ይሆናል ፈትሻቸው ሰልፍን እንደቀሙ እዛ ቀምተው ይሆናል ሚውቱን በልተው ይሆናል ብራዘር እግዚአብሔርን ድሮ ስልክ ነበር የሚቀሙት አሁን ደግሞ ሚውት ቀሙት ታብታብና ሚውት ኮፒ ሊንክ ነው የቀሙ ሲሶ አንዴ ቆይ ጋይስ በቃ ምን ያደርጋል Where is my AK? AK ይላል UMP ና UMP ነው የሚይዘው ኤሞንታሉን ካልሽ ይሄን የለሰነው ይሄ ነገር እናንሳው ያገዘናል ግን አንሳው አንተ ታፕ ወይ Only heroes ride with አዲሱ ቪዲዮ ስኪዩት and I am honored to join your team. እዩት እስኪ ገብታችሁ ይጣፋሉ ብለ Name your move. የት ነው My arrows will follow wherever your spirit leads. እንረዳሽ ስማ ወይ ሚና የለም
this time it's red. Watch out! What? Enemy? Yeah? እኔ ና አንድ ሰው ብቻ የሚችለው አይነገር Watch out! But I know not his name. These scoundrels out into the light. እና እዚህ ጋር መኪና አለ እና እንደው አይ ፍሬም ከት እንደሌለ እኮ እያሳዩዋቸው እኛ ፍሬም ከት ምርኮኛ አይደለንም ኦኬ ያ ቪዲዮቼ ፍሬም ከት ያላቸው Oh my god. Watch out. Enemy contact. Step back. I'll strike down these overconfident foes for you. This is the basic combat style of Centaur. He did. ሪፖስት ይበት ሰው ነህ እንዴ? ኦፍ ኮርስ ሰው ነኝ። ያስደመምኳችሁ ነው። ገበዮ ይላል አባቴ። How is my quality G? ማርያም ሳትዋሽ the new video ዶል ላይ ማታ ስጠበበት የነበረ ቪዲዮ ይሄ ነው። ማርያምን እንጂ ገና ነና እኮ ለዛ እኮ ነው we need የሆነ ያ ቤት እንዴት አጣሁት በዛ ቪዲዮ ሰራለ አሁን የተነሳው ዝግጁ ነህ 30 ደቂቃ ምናምን ነገር አንድ ሰዓት ነው የሚቀረው አንድ ሰዓት ማታ እንቅልፍ አጥቼ ጌታን ይሄ ያቃሉ ከእጅ ጋር ከነጂ ጋር ያመሽታ ነው እያወራ ምናምን A soulless mechanical mount. Watch out! እንትኑ ጋር ሄዱ አዲስን ቪዲዮ እዩት በእናታችሁ እዩት እስከ መጨረሻ እስኪ ከቻላችሁ ማየት ብቻ ከፈለጋችሁ ሪፖስት አታደርጉት እስከ መጨረሻ እዩት 25 ሰከንድ አንተ ደውል ስትገባ ዝበል ያዘው ሰው አለ እዚህ Watch out! Let those metal boxes carry themselves. My arrow. Mark the location. Stay alert. They may be hiding in the bushes. Ticket to Hades. አይ ብቻ yes ሎቢ ነው ታውቃላችሁ ሰሞን ሎቢ ነው ይሄ ማመሰላችሁ
ካፕ ማን ነበር ስሙ? ስሙን አምጡልኝ እስኪ። Come on, the grand finale. Play the melody. Come here. Play the melody. Play the melody. Play. Yes, Tifloviano. Thanks so much. AI no መጀመሪያ ሲዝን ሁሌ Keep this safe, partner. I don't want you falling to something trivial. Huh? Wait. I can't ride him. Can I ride you? Quick, full speed ahead. Let us seize it. Hey, kalmutani ride maragal nisui. Come, let's go to zone. Elias. ሶስት ነው አራት ቀን አንዴ ከጀመረ ጂማን 3-4 ቀን አሁን እኮ ነው የጀመረው። ሶስት አይ ሎቢ ነው ገና አንዴ ጀመረ። እኔ መች ተጫወትን ቶርናመንቱ ላይ ነበር እንዴ አንተ? እየጨፈጨፈ እያባራ እየጨፈጨፈ አይ ኤስ ያለው ሰው ከሆነ እንጂ ጋልቶትም Patience is a knight's virtue. ምን ገደልከው በእናትህ? How about a myth to pass the time? It's about a special little hole.
Stay alert. Venomous snakes may be hiding in the bushes. Just a kid. On my way to where the battle falls. Watch out! Sorry, buddy. I didn't quite understand what it meant. Look at the sky. Those metal pellets fly faster than my arrows. Watch out! My bow shall strike down our foes. Let them hunt for prey while we seize the ሲያስጠላ አይሮቢ ግን ገብርኤል I don't want to talk about አረተው this. እናት ምንም የሚሰገጥበት just give up አንክ I just try my best ከሙከራ ውስጥ ነው የሚገኘው ክሊፕ Let us finish. ያ አይ አይሆንም ለሚያውት Victory belongs to us. ናይ ቆይ እስኪ እንፈልጋለሁ ቆይ ኤስ የገባ ሰው አለ? እስኪ ኤስ የገባ ሰው ኤስ የገባ ኤስ የገባ ሰው አለ? ያ ፎሎ እያላችሁኝ እስኪ አዲስ ከሆናችሁ ፎሎ አትጥልስ ኤስ የገባ ሰው የለም? ኤስ ፔን እንዴት ነሽ በእናትሽ? ኤስ ዊ ኒድ ኤስ የገባ ሰው አይ ኒድ ኤስ የገባ ሰው ፕሊዝ ኤስ የገባ ሰው ፈልጋለሁ ባድርልኝ ፕሊዝ ኤስ የገባ እስኪ ኤፍኤክስ ሞክር። ኧረ ወደዛ ሂድ ኤፍኤክስ አንተ ሞክር። እዚህ ምን ትሰራለህ? ሂድና ሞክር። ኤስ የገባ የለም? በሌላ ሰርቨር በኢሮፕ ወይም በሚድል የገባ ሰው በኢሮፕ ወይም በሚድል ኤስ የለም የገባ ማንም? እሺ አዲሱን ቪዲዮን እስከ መጨረሻ ይዩት ገብታችሁ። እኔ ቲም ኮድ እኮ ልከፍትላችሁ ነው። ኤስ ከገባችሁ ቲም ኮድ ላብራላችሁ። ሌላ ሰው እንዳይገባ ወይ ነው። እስኪ ይምጣ። ዊድ ኤስ የገባ ሰው እሺ። ክራውን ና እስኪ ስላይድ ሞክር። ሌትስ ትራይ እስኪ ና ኤስ ነው የተባልኩ። ሰገጤ ዘሎ ይገባል ጅል። ኡቡሉ ባንጋ ነገር ነው እንዴ? ኡቡሉ ባንጋ ነገር ነው እንዴ? ዘሎ ይገባል። ኤስ ስትባል ኤስ ነው። ዶንቁሩ I just said ኤስ ዘላችሁ የምትገቡት ኤስ እኮ ነው ያልኩት ወገን። ሶስት ፎሎ ያላላችሁ እስኪ የታለ ስላይድ? I need ኤስ ሎቢ only need ኤስ yes የትኬ ገባ እንደ ስላይድ እኔ እኮ እየፈለኩ እኮ ነው። ናግባ ላይክ ኤንድ ፎሎ yes ላይ ነገራችሁ። አሁን አንድ ክራውን ወይም ኤስ የገባ ክራውን ወይም ኤስ የገባ ሰው እንፈልጋለን። ፔን በቃክ። ፔን ይበቃሻል ምርጥዬ። ሌላ ጊዜ እንጮታለን። ሎቢን ጠጠር እናደርገው እሺ።